ምኖች ካቶሊኮች። አሁን ይህንን ትምህርት ጋይስ ተመልከቱ። ካቶሊኮችም ፕሮቴስታንቶችም ኦርቶዶክሶችም መጽሐፍ ቅዱስን እንቀበላለን። ኦፍኮርስ የቁጥር ልዩነት ቢኖርም መጽሐፍ ቅዱስን እንቀበላለን። ነገር ግን ለምሳሌ መንፈስ ቅዱስ ከማን ነው የሚሰርጸው በሚለው ትምህርት ላይ ልዩነት አለ። በምንድነው ጀጅ የምናደርገው ነው አሁን ጥያቄው። ኦኬ የአባቶችን ትምህርት እዚህ ጋር ነው ሪፈር ማድረግ በጣም አስፈላጊ የሚሆነው። በምንድነው ጀጅ የምናደርገው ከተባለ አሁን እንትና የሚባለው አባት እንዲህ ብሏል፣ እንትና የሚባለው አባት እንዲህ ብሏል፣ እንትና የሚባለው አባት እንዲህ ብሏል የሚለው ነገር ውስጥ አንገባ። ምንድነው የምንመለከተው ከተባለ በጉባኤ ደረጃ ቅድምም ብያችሁ ነበር። የኒቂያ ጉባኤ 325 ዓመተ ምህረት ላይ የቆስጠንጢንያ ጉባኤ ወይ ደግሞ ካውንስል ኦፍ ኮንስታንቲኖፕል ደግሞ በ381 ዓመተ ምህረት ላይ ተካሂዷል። ናይሲኖ ኮንስታንቲኖፕል ክሪድ ወይ ደግሞ እኛ ዛሬ የሃይማኖት ጸሎት ብለን የምንጸልየው ጸሎታችን ላይ ወይ ደግሞ በዛ ጊዜ የነበሩት ኦኬ በኩላይቷ ቤተክርስቲያን በዓለም አቀፋይቷ ቤተክርስቲያን ውስጥ የነበሩ አባቶች ስለ መንፈስ ቅዱስ ምን ብለው በእምነት መግለጫቸው ላይ ያስቀመጡ በጉባኤ ምን ወሰኑ የሚለውን መመልከት ነው። ለምን በዓለም አቀፍ ደረጃ የነበሩ አባቶች ስለሆኑ እሱን ላንብብላችሁ ስለ መንፈስ ቅዱስ ምን ብሎ እንዳስቀመጡ አንዴ። እሺ አንዴ ቆይ ካውንስል ውስጥ አንዴ ልግባና ላንብብላችሁና የሃይማኖት ጸሎት ላይ ሁሌኛ እንጸልያለን። ኦኬ ስለ መንፈስ ቅዱስ ያው እኛ ኦርቶዶክሳውያን የምንጸልየው ራሱ ይሄንን ነው። ባይዘው የማታውቁ ሰዎች ካላችሁ የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ እያልን የሃይማኖት ጸሎት ብለን የምንጸልየው ምንድነው ከተባለ አባቶቻችን የዛሬ 1700 ዓመት 1800 ዓመት ምንፍቅና ሲነሳ ይሄ ነው እምነታችን ብለው ያሰፈሩትን ነው እኛ ኦርቶዶክሳውያን ዛሬ የምንጸልየው። ስለዚህ እንደው ልጅ ለእናቷ ምጥ አስተማሪች ይሆናል። አንድ ሰው መጥቶ እንደው ለኦርቶዶክስ ወንጌል ልስበክ ቢል ልጅ ለእናቷ ምጥ አስተማሪች እንዳይሆን ጥንቃቄ ይፈልጋል። ኤኒዌይስ እዚህ የሃይማኖት ጸሎት ላይ አንዴ ካውንስሎችን አንዴ እሺ የኒቂያ ጉባኤ ናይሲኖ ኮንስታንቲኖፕል የሚባለው ኒቂያና ቆስጠንጢንያ ጉባኤ አንድ ላይ እንትን ማለት ነው። እሺ ምን ብሎ እንደሚያስቀምጥ ያሳያችሁ። እሺ አንዴ ይቅርታ የኮኔክሽን ትንሽ አስቸግሮኝ ነው። እሺ ይቅርታ ጋይስ። አዎ ምን እንደሚል ልንገራችሁ። አሁን ባይዘው የማነብላችሁ ራሱ ከኒው አድቨንት ከካቶሊኮች ዌብሳይት ነው። ካቶሊኮች ለምሳሌ ዛሬ መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው ብለው ነው የሚያምኑት። መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው ብለው ነው የሚያምኑት። እኛ መንፈስ ቅዱስ የሚሰርጸው ከአብ ነው ብለን ነው የምናምነው። እዚሁ ጉባኤ ላይ ናይሲኖ ኮንስታንቲኖፕል ወይ ደግሞ ኒቂያ ቆስጠንጢንያ ሁለቱ አንድ ላይ ማለት ነው የእምነት መግለጫችን እኛ የሃይማኖት ጸሎት የምንለው ላይ የካቶሊኮች ፔጅ ላይ ራሱ ምን እንደሚል አንብብላችሁ። ኦኬ ከላይ ጀምሮ ቅድም አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ይመጣና and we believe in the Holy Ghost በመንፈስ ቅዱስም እናምናለን the Lord and giver of life okay who proceeds from the Father ነው የሚለው ጋይስ። አንዴ ላሳያችሁ። ነገር ባይን ይገባል ይባላል። ነገር ባይን ይገባል ይባላል። አንዴ ላሳያችሁ ለሚሽው ይሄን ፊት እንግዲህ ይሄ ፊት ኦኬ ይታያል። እሺ እንዲህ ይላል። አይታችሁ ከሆነ እዚህ ጋር ያው እንግዲህ ክሪዱን ነው የከፈትኩላችሁ። እንዲህ ይላል and we believe in the Holy Ghost በመንፈስ ቅዱስ እናምናለን ካለ በኋላ the Lord and giver of life ሕይወት ሰጪ እንደሆነ እናምናለን ካለ በኋላ አይታችኋል። እዚህ ጋር አሁን የካቶሊኮች ዌብሳይት ነው who proceeds from the Father ነው የሚለው ከአብ በሚሰርጽ ነው። ከማን የሚሰርጽ ይላል? ከአብ ነው የሚሰርጽ። ይሄ በጉባኤ ደረጃ በዓለም አቀፋዊ ጉባኤ ደረጃ ናይሲኖ ኮንስታንቲኖፕል ክሪድ ላይ ወይ ደግሞ የኒቂያና ቆስጠንጢንያ የጉባኤዎች ላይ የተወሰኑት ውሳኔዎች ወይ ደግሞ የእምነት መግለጫዎች ላይ ካቶሊኮች ራሱ ኢቭን ዌብሳይቶች ላይ ሲያስቀምጡ ነው who proceeds from the Father who with the Father and the Son together is worshipped and glorified ከአብና ከመንፈስ ቅዱስ ጋር የሚመለክ ከፍ ከፍ የሚደረግ ብሎ አስቀምጠዋል። ኦኬ ስለዚህ ምን ብለዋል? who proceeds from the Father ኦኬ ከማን በሚሰርጽ ከአብ በሚሰርጽ ብሎ አስቀምጠዋል። አሁን ኢቭን እንዳልኳችሁ ፕሮቴስታንቶችም በእምነት ደረጃ ያዙት በእምነት ደረጃ ፊሊዮክ የሚባለውን ትምህርት ነው እነሱ የሚያምኑት።
መንፈስ ቅዱስ ከአብም ከወልድም ይሰርጻል ብለው ነው የሚያምኑት። ነገር ግን እኛ ሚዛናችን ምንድነው? ቅድም እንዳልኳቸው የአባቶች ትምህርት ነው። አንዳንድ አባቶች ለምሳሌ እሱን ቆይ ሌላ ጊዜ ፊሎክ የሚባለው ባይሰልፍ ርዕሱ በጣም ሰፊ ነው። በጣም ዲቴል የሆነ የአባቶች ጽሑፍም አሉ። በእርግጥ እዚህ ነገር ላይ አሻሚ የሚመስሉ አንዳንድ ጽሑፎች ሊኖሩ ይችላሉ። እኛ ግን ትኩረት የምናደርገው በጉባኤ ደረጃ የተወሰነ ውሳኔ አለ። በቃ በጉባኤ ደረጃ ኦኬ። ያቺ አንዲቷ ቤተክርስቲያን እምነቴ ነው ብላ ያስቀመጠችው ምንድነው? መንፈስ ቅዱስ ከማን ነው የሚሰርጸው? ከአብ። በእኛ ቤተክርስቲያን ምን ብላ ነው የምታምነው? መንፈስ ቅዱስ ከማን ነው የሚሰርጸው? ከአብ ነው የሚሰርጸው ብላ ነው። ኦሪየንታል ኦርቶዶክሶች ወይ ደግሞ ያው ኦሪየንታል ኦርቶዶክሶች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስላለች፣ ስለዚህ ከአምስቱ አዕማደ ምስጢራት ውስጥ የመጀመሪያውን ትምህርት ስንመለከት የሥላሴን ትምህርተ ሥላሴ ወይ ደግሞ ምስጢረ ሥላሴን ስንመለከት እንዳልኳችሁ የዲቴል እያንዳንዱ መጽሐፍ ቅዱስ ላይ ያለው ነገር አባቶች አስተምረውታል ስንል ከመጽሐፍ ቅዱስ ተነስተው አባቶች ያስተምሩት ከራሳቸው ያመጡት ምንም ነገር የለም። ምንም ነገር የለም። ኦኬ። ስለዚህ ይሄን ብንመለከት ምስጢረ ሥላሴ የምስጢረ ሥላሴ ላይ ኦርቶዶክስ ቤተክርስቲያን ያላት ትምህርት ከማን ጋር? ከመጀመሪያው ቤተክርስቲያን ጋር አንድ አይነት ትምህርት ነው ያላት። ለምን? ቤተክርስቲያናችንም ሲጀመር የመጀመሪያው ቤተክርስቲያን ስለሆነች የቀጠለችው ቤተክርስቲያን። ሁለተኛ ደግሞ አንድ አይነት ትምህርት ነው ያላት። ኦኬ፣ አንድ አይነት ትምህርት ነው ያላት። ምስጢረ ሥላሴ ላይ ያላት ትምህርት ከመጀመሪያው ቤተክርስቲያን ጋር አንድ አይነት ትምህርት ነው። በቃ ይሄው በጉባኤ ደረጃ የተቀመጠ ነገር መንፈስ ቅዱስ ከአብ ነው የሚሰርጸው። ይሄ ነው የሚለየን በዋናነት። አሁን ፕሮቴስታንቱ ጋር ያለው ነገር ብዙ አይነት ትምህርት ስላለ እንዳልኳችሁ ነው። አብ በላይ አስተዳዳሪ ነው፣ እንዲህ ነው የሆነ ቅድስት ሥላሴን በቅድስት ሥላሴ ውስጥ የማበላለጥ ነገሮችን ስለምንመለከት እዛ ውስጥ አልገባምና፣ ግን በአጠቃላይ ባለው ነገር ኦርቶዶክስ ቤተክርስቲያን ከቅድስት ሥላሴ ጋር በተገናኘ ይሄው ግልጽ ባለ መልኩ ተቀምጧል። በቃ የመጀመሪያዋ ቤተክርስቲያን ያው መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ እኮ ጌታችን ኢየሱስ ክርስቶስ ከአብ የሚወጣው የእውነት መንፈስ እያለ ስለ መንፈስ ቅዱስ ተናግሯል አይደል? ከአብ የሚወጣው ስለዚህ አባቶቻችን ያቺ አንዲቷ ቤተክርስቲያን በጉባኤ ደረጃ ያመነችው ነገር ቤተክርስቲያናችን ለሁለት ከዛ ጊዜ ጀምሮ ኦልሞስት ለ1700 ለ1800 ዓመት አስጠብቀው ቀጥላለች ዛሬ ድረስ። ስለዚህ የቅድስት ሥላሴ ትምህርታችንን ስንመለከት ሌሎች ትምህርቶች ላይ ብዙ ልዩነት ስለሌለ ማለት ነው። ሌሎች ትምህርቶች ላይ ብዙ ልዩነት ስለሌለ በቅድስት ሥላሴ ትምህርት ላይ ማለት ነው። ኦኬ፣ ቅድስት ሥላሴ ትምህርት ላይ ለምሳሌ አብ ከአባቱ ጋር በባህሪ የተካከለ ነው። እግረ መንገዴ ለሙስሊሞች አንድ ነገር አድሬስ አድርጌልህ። ኦኬ፣ ስለ ኦርቶዶክስ ስናወራ ስለ ካቶሊኩ ስለ ፕሮቴስታንቱ ብቻ ሳይሆን ስለ ለሙስሊሞችም ለአሕዛብም ጭምር የሚሆን ነገር ስለሆነ ምንድነው ባለፈውም ተናግሬዋለሁ። እንደው የሥላሴ ትምህርት እንደው ኒቂያ ጉባኤ ላይ ነው የተፈበረከው፣ ከኒቂያ በፊት እንደው የሥላሴ አማኝ የለም። እንደዚህ አይነት ትርክቶች ተው። ከዚህ በፊትም ተናግረናል። ተው፣ ይሄ ትርክት ነው። ኦኬ፣ ከ325 ዓመተ ምህረት በፊት ከ325 ዓመተ ምህረት በፊት ሄዳችሁ ብትመለከቱ ባለፈው ለምሳሌ ብዬ ማንን አንስቼላችኋለሁ? ሴንት ግሪጎሪ ኦፍ ታውመታርገስ ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ተአምራት፣ ሴንት ግሪጎሪ ዘ ወንደር ወርከር የሚለው ጽሑፎች አሉት ብያቸዋለሁ። ለምሳሌ ኦኬ፣ አንዳንድ ነገሮችን እያሳየኋችሁ መሰለኝ ከሥላሴ ጋር በተገናኘ እግረ መንገዳችን አንዳንድ ፖይንቶችን አድሬስ እያደረገ ማለት ስላለብን ይቅርታ። እሺ ጋይስ አንዴ እስከዛ ኮፒ ሊንኩን ከፍ አድርጉት። በጣም ትንሽ ነው ያጀማ ኮፒ ሊንኩን ከፍ አድርጉት። 10 አስገቡት ቢያንስ። ኮፒ ሊንኩን ከፍ አድርጉት። እሺ አንዴ ኮሜንቱን ኦል አድርግላቸውና እነዚህ ሰዎች እየሰሙ ነው የሚለውን ነገር አንዳንድ ሰው ሊተኛ ይችላል። አንዴ ቆይ እስቲ ኮፒ ሊንክ ከፍ አድርጉት። መማር ላለባቸው ልጆች በጠቅላላ ሼር አድርጉላቸው። አሪፍ ከፍ አድርጓት ትንሽ። እሺ በደንብ ያው ቆስጣን ስሙት እንግዲህ ታዘዙት። ታላቅ ወንድም ታዘዙ። አዎ በደንብ ኮፒ ሊንክ አድርጉ፣ ተማሩ፣ ታዘዙት። ያ
እሺ ኮሜንቷን መልሰን ኦፍ እናደርጋታለን እናንተ ምርጦች። እሺ እሺ ላሳያችሁ። እሺ ላሳያችሁ አንዴ ቆይ፣ ይቅርታ። እሺ ያው ላፕቶፕ ላይ ማሳየት ስላለብኝ ነው። እንግዲህ ነገር ባይን ይገባል የሚባለው እንደው ዝም ብለን ስናወራ እኛ ኦርቶዶክሳውያን በእርግጥ ያለ ማስረጃ በማውራት አንታወቅም እንደምታውቁት አይደል? መቼስ ሁላችሁም ታውቃላችሁ። እኛ ኦርቶዶክሳውያን ያለ ማስረጃ አናወራም። እሺ የቅዱስ ጎርጎርዮስ ስላሳያችሁና ከዛ አሁን ማሳያችሁ ምንድነው ከቅዱስ ሥላሴ ጋር የቅዱስ ሥላሴ አስተምሮታችን ቅድም ብለናል። ለምሳሌ ላይክ ክርስቲያን ብሎ ክሌም ከሚያደርጉ ከሌሎች ግሩፖች አንፃር ትክክለኛውን የቅዱስ ሥላሴ ኤግዛክት የሆነ የቅዱስ ሥላሴ የአባቶቻችንን ትምህርት ይዘን የመጣ ነው እኛ መሆናችንን። እሱንም በምን አረጋግጠን? መንፈስ ቅዱስ የሚሰርጸው ከማን ነው በሚለው መንፈስ ቅዱስ ከአብ እንደሚሰርጽ በጉባኤ ደረጃ የተወሰነና የሚታመን ነገር ያን የጉባኤውን ውሳኔ የዓለም አቀፋዊቷን ቤተክርስቲያን የጉባኤ ውሳኔ ደግሞ ቤተክርስቲያናችን ዛሬ ይዛ እንደቀጠለች እሱን አሳይቻችኋለሁ አይደል? አሁን እሱን አሳየዋችሁ። አሁን ደግሞ የሴንት ግሪጎሪ ኦፍ ታውማታርገስ ሙስሊሞች ምን ይላሉ? አሁንም ድረስ የአርጊመንት በርግጥ አልቀረም። የሚያሳዝነው ፓርት እሱ ነው፣ አልቀረም። በኒቂያ ጉባኤ ነው። ኦኬ አይ ቲንክ ጽሁፉ እንትን ሊል ይችላል። እናንተ ሰዎች ሰው ልቀንስ እንዴ? በጣም ከይቅርታ ጋር እኔን ቀንስልታለሁ። በጣም ከታላቅ ይቅርታ ጋር አራኔ ይወርዳለሁ። አረ በጭራሽ እኔ ሄዳለሁ። ማማ ፈጠነች። እሺ ቆስጣ ሁን፣ በቃ ሁን ቆስጣ፣ ችግር የለውም። አይ ቲንክ እሺ እዚህ ጋር ይታያል ብዬ አስባለሁ። ግሪጎሪ ኦፍ ታውማታርገስ ያው እንደምታውቁት ለምሳሌ ጋይስ በደንብ ስሙኝ። ኒቂያ ጉባኤ ላይ ነው የሥላሴ አስተምሮ የመጣው ኢነሴንስ ምንድነው? አሁን ኦርቶዶክሳውያን በሚያምኑት አሁን ክርስቲያኖች በሚያምኑት ደረጃ ኒቂያ ጉባኤ ላይ ነው የቅድስት ሥላሴ ትምህርት የመጣው ብለው ሙስሊሞች ክሌም ያደርጋሉ፣ አርጊመንት ያነሳሉ። ይሄ ግሪጎሪ ኦፍ ታውማታርገስ ለምሳሌ ነው ብላችሁ ግሪጎሪ ኦፍ ታውማታርገስ ዲክላሬሽን ኦፍ ፌዝ የሚል ጽሑፍ አለው። አሁን ለምን ይሄን አባት ቅዱስ ጎርጎርዮስ ገባሬ ታምራት ይሄንን ጽሑፍ ለምን አነሳ ካላችሁ ኒቂያ ጉባኤ ከመደረጉ ከ70 ዓመት በፊት ያረፈ አባት ነው። ከ70 ዓመት በፊት ያረፈ አባት ነው። ያረፈን ያልኳችሁ ከ210 ምናምን እስከ 260 ምናምን ዓመተ ምህረት የኖረ አባት ነው። ከኒቂያ ጉባኤ ከ60 ምናምን ኦልሞስት 65 ዓመት በፊት ያረፈ የሞተ አባት እንግዲህ በህይወት በነበረ ሰዓት ላይ ዲክላሬሽን ኦፍ ፌዝ ብሎ ያስቀመጠው ጽሑፍ አለ። ላሳያችሁ። አሁን ማን ነው ውሸት የሚያወራው? ማን ነው ነገሮችን የሚፈበርከው የሚለውን ነገር ራሳችሁ ታያላችሁ። አራት አዋርደኛ አንተ ኢንተርኔት ተው ሎድ አድርግ። ሆትስፖት አብርቼ ስለሆነ ነው። እሺ ጋይስ ይቅርታ። ካሜራ ሳብራበት ጭራሽ ቆስጣይ ነገር ሙድ መያዝ ሊጀምር ነው እንዴ? ኧረ ተው ተው ተው። ኧረ ላሽ ኧረ ጭራሽ ፊላ መጣ። አይ መጣ እንዴ እንጋጭ ነበር። እሺ ላሳያችሁ። ለማንኛውም እሺ እንዲህ ይላል። አይታችሁ ከሆነ ዲክላሬሽን ኦፍ ፌዝ ሴንት ግሪጎሪ ኦፍ ታውማታርገስ ቀደም እንዳልኳችሁ ኒቂያ ጉባኤ ከመደረጉ ከ60 ከ70 ዓመት በፊት የነበረ አባት በጽሁፉ እንዲህ ብሎ አስቀምጧል። ኒቂያ ጉባኤ ላይ ነው የሥላሴ አስተምሮ የተፈበረከው ብላችሁ የምታስቡ ሰዎች ይሄው እስቲ የዚህን አባት ጽሁፍ እንመልከት። there is one God አንድ አምላክ አለ። the father of the living world who is his subsistent and ጠቅለል አድርጌ ተረጉምላችኋል። ኦኬ who is his subsistent wisdom and power and eternal image perfect begetter of the perfect begotten father of the only begotten son there is one lord ኦኬ አንድ አምላክ አለ ይልና ስለ አብ ይናገራል። ኦኬ ያ ከዛ አንድ ጌታ አለ ይላል። only of the only God of God አያችሁ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ God of God ይሏል። ማንን? ጌታ ኢየሱስን God of God። አሁን ብዙ ሰዎች ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚለው አገላለጽ ኒቂያ ጉባኤ ላይ መጣ ይመስላችኋል? አይደለም። ይሄው ከዛ በፊት የነበሩ አባቶች እንደዚህ ነበር የሚያምኑት። ኦኬ only of the only God of God image and likeness of deity efficient word wisdom comprehensive of the constitution of all things and power formative of the whole creation true son of true father invisible of ከማይታየው የተገኘ የማይታየው and incorruptible of incorruptible okay and immortal of immortal and eternal of eternal እያያችሁ ነው አገላለጹ። ከዘላለማዊ ከሆነ የተገኘው ዘላለማዊ፣ ከማይሞተው የተገኘ የማይሞተው፣ ከእውነተኛው አምላክ የተገኘ እውነተኛ አምላክ እያለ ስለ ጌታ ኢየሱስ ይናገራል። ከዛ በኋላ ስለ መንፈስ ቅዱስ ደግሞ ይላል and there is one holy spirit
አንድ መንፈስ አለ መንፈስ ቅዱስ having his subsistence from God and being made manifest by the Son ቀደም ያልኳችሁን አይታችኋል ከማን ነው የሚመጣው ከማን ነው የሚሰርጸው ከአብ having his subsistence from God ከአብ and being made manifest by the Son በማን የተገለጠው በወልድ ነው የተገለጠው ወይ ደግሞ ወልድ ነው ይላከልን ከዛ ይመጣና እንዲህ ይላል እዚህ ጋር ተመልከቱ አንዴ እዚህ ጋር አይታችኋል there is a perfect trinity እዩ ጋይስ ከኒቂያ ጉባኤ በፊት ከ60 ከ70 ዓመት በፊት የነበረ አባት በጽሁፉ እንዲህ ብሎ አስቀምጧል there is a perfect trinity perfect የሆነ ትሪኒቲ ኦኬ perfect የሆነ ትሪኒቲ ፍጹም የሆነ ቅድስት ሥላሴ ማለት ነው perfect የሆነ በቃ ፍጹም የሆነ ከዛ ምን ይላል in glory and eternity and sovereignty in glory ማለት በምንድነው ፍጹምናቸው ወይ ደግሞ እኩልነታቸው በምንድነው በክብር glory and eternity በዘላለማዊነት and sovereignty በገዢነት neither divided ሳይከፋፈሉ nor estranged ሳይለያዩ ከዛ ምን ይላል therefore there is nothing either created or in servitude in the trinity በቅድስት ሥላሴ ውስጥ there is nothing either created የተፈጠረ ነገር የለም በምን ውስጥ በሥላሴ ውስጥ or in servitude ማለት አንዱ ለአንዱ ይገዛል አንዱ ሌላውን ያገለግላል የሚባል ነገር በቅድስት ሥላሴ ውስጥ በአብ ወልድ በመንፈስ ቅዱስ ውስጥ የለም ቢንጎ ከሰባ ምናምን ዓመት በፊት ይሄው ዛሬ ኦርቶዶክሳውያን ምናምን እኛ ከዚህ የተለየ ምናምን የዛሬ 1800 ዓመት የነበረ ከኒቂያ ጉባኤ በፊት የነበረ የቤተክርስቲያን አባትም ያመነው ነገር ነው ምናምን ኦኬ ይሄው ጽሁፉን ማየት ትችላላችሁ ከፈለጋችሁ ዲክላሬሽን ኦፍ ፌዝ ላይ አንድ ተጨማሪ የዚሁን አባት ሶርስ ልስጣችሁና እዚህ ላይ ብቻ ሳይሆን ግሪጎሪ ኦፍ ታመታርገስ ኦን ዘ ትሪኒቲ የሚል ጽሁፍ አለው ወይ ደግሞ በቅድስት ሥላሴ ላይ በጻፈው ጽሁፉ ሆሞሲስ የሚባለውን ወይ ደግሞ ጌታችን ኢየሱስ ከአብ ጋር በባህሪ የተካከለ እንደሆነ ራሱ እዚህ ላይ ያስቀምጣል ኦኬ እሺ ቆይ ላሳያችሁ እሺ እንዲህ ይላል እሺ እዚህ ጋር የሚታያችሁ ከሆነ እሺ ኮስታ ይታያል አይ ቲንክ የሚታይ መሰለኝ ጥሩ ነው ቆንጆ ነው እሺ እንዲህ ይላል እሺ ቆይ እሺ እዚህ ጋር ይላል ስለ ቅድስት ሥላሴ ሲያወራ እንዲህ ይላል ጋይስ በደንብ ተመልከቱ all the persons are one nature እዚህ ጋር ምን ይላል all the persons are one nature በቅድስት ሥላሴ ውስጥ ያሉ አንድ ባህሪ ናቸው one essence አንድ መለኮት one will አንድ ፈቃድ and are called the holy trinity ምንድናቸው በቅድስት ሥላሴ ውስጥ ያሉ አንድ ባህሪ ናቸው one nature አንድ ፈቃድ ነው ያላቸው የታል ኤፍሬም ባለ ጊዜ ቅድስት ሥላሴ ሶስት ፈቃድ የምትሉ ጴንጤዎች and are called what the holy trinity and these also are hence subsistent one nature in 3 persons አንድ ባህሪ በሶስት አካላት 3% ይኸው እንዲህ ያለ ያስቀምጣል ሙሉን ገብታችሁ ብታነቡት ጋይስ በጣም ጥሩ ጽሁፍ ነው ኦኬ ጌታችን ኢየሱስ በባህሪው ከአብ ጋር በሰብስታንሱ ራሱ ከአብ ጋር የተካከለ እንደሆነ በደንብ እዚህ ጽሁፍ ላይ ያስቀምጣል እሺ በደንብ ያስቀምጣል እንደው ከኒቂያ ጉባኤ በፊት አንድ ደግሞ ሌላ ቅድስት ሥላሴን በደንብ ያመን የነበረ አባት ቅድስት ሥላሴን ያመልክ የነበረ አባት አንዱ ምንድነው ሰማዕቱ ዮስጢኖስ ቅዱስ ዮስጢኖስ ፈርስት አፖሎጂ ላይ እጄ ላሳያችሁ ፈርስት አፖሎጂ ቻፕተር 6 ላይ እሱ ላሳያችሁና ዛሬ ያለን ኦርቶዶክሳውያን ለሙስሊሙም በሉት ለማንንም ለጴንጤውም በሉት ለካቶሊኩም ለምንም ብትሉ እምናምነው እምነት በአባቶች ዘንድ የነበረውን እምነት ያ ተጠብቆ የነበረውን እምነት ዛሬም ድረስ ያን እምነት እንደያዝን መመልከት ይቻላል ኦኬ ስለዚህ ቅድስት ሥላሴ በዚህ ጊዜ ነው የተፈጠረው በዚህ ጊዜ ነው የቅድስት ሥላሴ አስተምሮ የመጣው ሲል ኧረ እባክህ ብላችሁ እንዲህ ማስረጃ ከፍት አድርጋችሁ ማሳየት መቻል አለባችሁ ጀስቲን ማርቲር አንዴ ሰማዕቱ ዮስጢኖስ አንዳንድ ሰዎች ሚስኮት ስለሚያደርጉት ባይዘው እሱን የጠቀስክላችሁ ሰማዕቱ ዮስጢኖስ ጀስቲን ማርቲር ፈርስት አፖሎጂ ቻፕተር 6 ላይ እንዲህ ብሎ ይናገራል እሺ ፈርስት አፖሎጂ ቻፕተር 6 ላይ
ፈርስት አፖሎጂ ቻፕተር 6 ላይ ሰማዕቱ ዩስጢኖስ ቻርጅ ኦፍ ኤቲዝም ሪፊዩትድ። ያው ኤቲስቶች እኛ ላይ የሚያነሱት አርጊውመንት ሪፊዩት ተደርጎ ነው የሚለው። እሺ እንደዚህ ይላል hence we are called atheists okay and we confess that we are atheists ሰዎች ኤቲስት እኛሉ ያው የማያምኑ ሰዎች እያሉ ይጠሩናል ነው ሐሳቡ so far as gods of this sort are concerned but not with respect to ይልና እኛ ግን ኤቲስት የምንባለው but not with respect to the most true god እውነተኛ አምላክ በሆነው the father of righteousness and temperance okay የጽድቅ አባት በሆነው and the other virtues who is free from all impurity but both him ይላል okay እርሱን እና and the son okay both him ያለው ማን ነው አብን and the son ያለው ማን ነው ወልድ and the prophetic spirit we worship and adore አያችሁ ቢንጎ ስለ አብ ተነገረና የጽድቅ አባት ኦኬ እውነተኛ አምላክ የሆነው ይልና ስለ አብ ተናገረው የጽድቅ አባት both him እርሱና ማ the son ወልድ and the prophetic spirit መንፈስ ቅዱስ we worship and adore knowing them in reason and truth declaring without grudging to everyone who wish to learn as we have been taught እናመልካቸዋለን አዶር እናረጋቸዋለን ይላል ማን አብ ወልድ መንፈስ ቅዱስ ስለዚህ ኒቂያ ጉባኤ ላይ ነው እንትን የተባለው የቅድስት ሥላሴ እምነት የመጣው አምልኮ የመጣው አብ ወልድ መንፈስ ቅዱስን እንደዚህ እንትን ማለት የሚለው ነገር ይሄ እንደው በሰዎች ዘንድ የተፈጠረ አንዳንድ የውጭ አፖሎጂስትን ባዮች የሚፈጥሩትን ቅዠት ሰዎች እዚህ ሀገር እያስተጋቡት ነው ማለት ነው ኦኬ ስለዚህ ከቅድስት ሥላሴ አንፃር ስንመለከት ቤተክርስቲያናችን ዛሬ ኦርቶዶክስ ቤተክርስቲያናችን የጠበቀችው ኦኬ ጠብቃ የቆየችው ዛሬም የምታምነው እምነት የተጠበቀውን እምነት ነው በጉባኤ ደረጃ አባቶች ያመኑትን እምነት ስለ ቅድስት ሥላሴ ማለት ነው ኦኬ ከኒቂያ ጉባኤ በፊትም ደግሞ የነበሩ አባቶች ያመኑትን እምነት ቤተክርስቲያናችን ዛሬ ኦኬ ፕሪዘርቭ አድርጋ ይዘዋለች የኛ ቤተክርስቲያን ለዛ ነው ኦርቶዶክስ ብለን ስንናገር ቀጥተኛው መንገድ ኦኬ ቀጥተኛው መንገድ ስለዚህ ከቅድስት አጠር ባለ መልኩ ቅድስት ሥላሴ ከዚህ በፊት በደንብ ያው እንግዲህ መጽሐፍ ቅዱስን ጠቅሰን የአባቶችን ትምህርት ጠቅሰን አሁን ምንድነው እምናምናቸውን እምነቶች በአባቶች ዘንድ እንዴት ነበር የሚታዩት የሚለውን አጠር ያለ አንድ ሁለት አባት እያነሳን ብቻ ለሳምፕል ማየት ስለሆነ ዋናው ዓላማችን ስለዚህ ቅድስት ሥላሴ ላይ የተነሳው ሐሳብ ገብቷቸዋል እስቲ አንዴ ኮሜንት ኦል አድርግና በኮሜንት ኮንፊርም አድርጉ ቆስጣ እስከዛ የምትለው ነገር ካለ ብሮስኪ ድል እስከ አረ እኛው ምን ማር እንጂ እድል እናገኝ በረም ያጀማ ብቻ ትንሽ ኮፒ ሊንኳ ከፍ ተበል ለብዙዎች መድረስ አለበት ጥሩ ኦፖርቹኒቲ ስለሆነ ብዙ የሚያስቸግሩ ሙስሊሞችም ቢማሩ በዚህ አጋጣሚ በጣም አሪፍ ነው እሺ እና ጋይስ ኮሜንት ላይ በደንብ ገብታችኋል አሁን የተነሳው ሐሳብ ከምን አንፃር እንደተነሳ ጀስት አንደርስታንድ እንድታደርጉት ናይስ እሺ ጥሩ እንደዛ ከሆነ በቃ ኮስታ እንዳላችሁ ታፕታቡን ከፍ እናድርገውና ጋይስ ሼር እያረጋችሁ ታፕታብ እያረጋችሁ ምናምን ያው እየሰማችሁ ጎን ለጎን እጃችሁ ማሰራት ትችላላችሁ በሚለው ማለት ነው ጆሮአችንን እዚህ እናድርገው ኦኬ ዋናው ኮሜንት ኦፍ የሚደረግበት ዋናው ዓላማ ምንድነው ጆሮአችንን እዚህ እንድናደርግ ነው እሺ ሁለተኛው ቤተክርስቲያናችን በእምነት ደረጃ የያዘችው ዶግማዬ ነው ኦኬ ዶግማዬ ነው ወይ ደግሞ ሃይማኖቴ ነው ብላ የያዘችው ቤተክርስቲያናችን ማለት ነው ዶግማዬ ነው ወይ ደግሞ ሃይማኖቴ ነው ብላ የያዘችው እንደምታውቁት ምንድነው ሚስጥረ ስጋዌ ነው ምንድነው ሚስጥረ ስጋዌ ማለት ምንድነው አምላክ ስጋ የሆነበት ሚስጥር ማለት ነው አምላክ ስጋ የሆነበት ሚስጥር ያው እንደምናው ሁሌም አይደለ በአብ ቀኝ የነበረው ከዘላለም በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ከዛ ቁጥር 14 ላይ ምን ሆነ ቃልም ስጋ ሆነ እንደምንለው ያ በአብ ዘንድ የነበረው ቃል ስጋ ሆነ የምርም ሰው ሆነ አምላክ የምርም ሰው ሆነ የማስመሰል አይደለም የምርም ሰው ሆነ ሚስጥረ ስጋዊ ማለት ይሄ ነው ኦኬ ይሄንን እምነት በእምነት ደረጃ ሃይማኖቴ ነው እማምንበት ነው የምሞትለት እውነት ነው ብላ የምታምነን ቤተክርስቲያን ክርስቶስ ኢየሱስን አታውቂም ብሎ መክሰስ ቀደም እንዳልኩት አባባል ላይ ጥሩ አይደለም ልጅ ለእናቷ ምጥ አስተማረች የሚለው ነገር ድጋሚ ይሄን አባባል እንግዲህ ዛሬ በጣም ብዙ ጊዜ ልጠቀመው ይቅርታ አድርጉልኝና ልጅ ለእናቷ ምጥ አስተማረች ይሆናል ይሄ የምሞትለት እውነቴ ነው ሃይማኖቴ ነው በቃ አምላክ ለኔ ሲል ሰው ሆኗል ከሰማይ ሰማያት ወርዷል ኦኬ ስለኔ መከራን ተቀብሏል በመስቀል ላይ ተሰቅሏል የምር ሞቷል በስጋው ሞቷል ከዛ በኋላ ተነስቷል
ሞትን ድል አድርጎ ተነስቷል፣ በአባቱ ቀኝ ተቀምጧል። ይሄ ነው ሚስጥረ ስጋዊ ማለት። ይሄ ነው ሚስጥረ ስጋዊ ማለት ባጭሩ ይሄ ነው። አሁን ያልኳችሁ ነገር ቤተክርስቲያናችን ይሄ ነው። እኔ በጣም ነው የሚገርምኝ ጋይስ፣ የሃይማኖት ጸሎታችንን የምትመለከቱት በጣም ነው የሚገርመው። በቃ ሊትራሊ ሁሌ እንግዲህ ክርስቲያን ከሆነ እንጸልያለን አይደል? ቢያንስ የሃይማኖት ጸሎት ከዛ በጴንጤና በጲላጦስ ዘመን ስለኛ መከራ እንደተቀበለ እንደሞተ እንደተቀበረ በሶስተኛውም ቀን ከሙታን ተለይቶ እንደተነሳ በአባቱ ቀኝ እንደተቀመጠ በክብር ኦ ማይ ጋድ። ይሄንን ስትመለከቱ ይሄንን ነው ጋይስ፣ ሁሌ ጸሎት ስናደርግ እኛ ኦርቶዶክሳውያን ኮንፌስ የምናደርገው የምንጸልየው ይሄንን። ለዚህ ሁሌ ይሄንን ለሚጸልይ ሰው እንዴት ሰው ወንጌል ያስፈልጋል ሊሉ ይችላል? እንደው ማጃጃል ካልሆነ በስተቀር ከዚህ በላይ ወንጌል አለ እንዴ ጋይስ? ሁሌ ይሄንን ነው የምንጸልየው በጸሎት ደረጃ ሁሌ። ከዚህ በላይ ወንጌል የለም። ባይዘው የምስራች የተባለው እኮ ወንጌል ማለት ራሱ አይደለ? ወንጌል ወይ ደግሞ የምስራቹ ራሱ ምንድነው ከተባለ አምላክ በስጋ መምጣቱ ነው። በቃ አምላክ መወለዱ ነው። የምስራቹ እኮ እሱ ወንጌል የተባለው እሱ። ስለዚህ እኛ ኦርቶዶክሳዊ ወንጌሉን ሁሌ በእምነት ደረጃ ይዘነው እንጸልየዋለን። ሁሌ ጸሎታችን ላይ አብ ወልድ መንፈስ ቅዱስን የምትጠራ ቤተክርስቲያን እቺ ቤተክርስቲያን ናት። ኦኬ፣ እቺ ቤተክርስቲያን ናት። ሁሌ በጸሎቷ ላይ ዶክተር ጄምስ ዋይት የሚባል የምታውቁት ሰዎች ካላችሁ አምናሹር ውጭ ዓለም ላይ ያው እንግዲህ የሚታወቅ አፖሎጂስት ነው። ዶክተር ጄምስ ዋይት ይባላልና የተረሳው ስላሴ በፕሮቴስታንቶች ዘንድ የሚል ጽሑፍ አለውና በቃ እንደዛ ነው። የቅድስት ስላሴ አስተምሮ ቅድም እንዳልኳችሁ በፕሮቴስታንቱ ዓለም ላይ ኦልሞስት ተረስቷል እውነት ለማውራት እና ይሄ ሚስጥረ ስጋዊን ስንመለከት ደግሞ ቤተክርስቲያናችን ዛሬ የምታምነው ስለ ጌታችን ኢየሱስ ክርስቶስ የምታምነው እምነትና ትምህርት ከበፊት ከጥንት ጀምሮ የነበረን ኦፍ ኮርስ የነበረን ሳትቀይረው ፕሪዘርቭ አድርጋው እንደውም ስለዚህ እውነት ብላ ብዙ አባቶቻችን ለምሳሌ ቅዱስ ዲዮስቆሮስን ማንሳት እንችላለን። ሴንት ዲዮስቆሮስንም ማንሳት እንችላለን። ለዚህ እውነት ብለው መከራን የተቀበሉ መንከራተት ያጋጠማቸው። ለምሳሌ ስለ ኢየሱስ ክርስቶስ አንድ ኦርቶዶክሳዊ ምን ታምናለህ ተብሎ ቢጠይቅ ስለ ክርስቶስ ኢየሱስ ያለህ እምነት ምንድነው ከተባለ ጌታችን የሃይማኖት ጸሎቱን ሰው ድጋሚ ሪፍሬሽ ካደረገ በቂ ነው። ከአብ ከዘላለም እንደተወለደ እውነተኛ አምላክ እንደሆነ ጌታችን ኢየሱስ ክርስቶስን አምላክ ብቻ ሳይሆን ፍጹም አምላክ ፍጹም ሰው ፉሊ ጋድ ፉሊ ሂውመን ነው። አሁን አንዳንድ ሰዎች ፍጹም አምላክ ፍጹም ሰው የሚል ትምህርት ከየት ነው ያመጣው? ሰው ነው የመሰረተው፣ ሰው ነው የጀመረው ይላሉ። አረ ከነቅዱስ አግናጢዎስ ጽሑፍ ማሳየት ይቻላል። ፍጹም አምላክ ፍጹም ሰው ጌታችን ኢየሱስ እንደሆነ ከመጽሐፍ ቅዱስ አንደኛ ጌታ ራሱ በአንደበቱ ተናግሯል። ራእይ መጽሐፍ ሌላችሁ ብትመለከቱ ራሱን የዳዊት ስርና ዘር ነኝ ብሎ ተናግሯል። የዳዊት ስርና ዘር ነኝ። ስር ሲል ዳዊትን ያስገኘሁት እኔ ነኝ እያለ ነው። ዘር ነኝ ሲል ደግሞ የዳዊት ዘር እንደመሆኑ ጌታችን የእመቤታችን ልጅ እንደመሆኑ ፍጹም አምላክ ፍጹም ሰው ስለዚህ አንድ ኦርቶዶክሳዊ ስለ ኢየሱስ ክርስቶስ ምን ታምናለህ ከተባለ ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው። ጌታችን ኢየሱስ ክርስቶስ እውነተኛ አምላክ ነው። በመጀመሪያ የነበረው ያ ቃል ስጋን ለብሶ ሲመጣ ኢየሱስ የሚለው ስም ተሰጠው። ኢየሱስ ክርስቶስ የስጋዊ ስሙ ሶስተኛ ፍጹም አምላክ ፍጹም ሰው ነው። አምላክነቱን አብልጠን ከሰውነቱ አንናገርም፣ ሰውነቱን አብልጠን ከአምላክነቱ በላይ አንናገርም። ፍጹም አምላክ ፍጹም ሰው ነው ጌታችን ኢየሱስ። ፍጹም አምላክ ፍጹም ሰው ነው ጌታችን ኢየሱስ ክርስቶስ። አራተኛ ኢየሱስ ክርስቶስ አንድ ባህሪ ነው ያለው። one person two nature one person one nature አንድ ባህሪ ነው ያለው ጌታችን ኢየሱስ ክርስቶስ አንድ ባህሪ ነው ያለው፣ አንድ አካል ነው። ያው የክርስቶስ ኢየሱስ ከአካል አንፃር ስንናገር ያው እንደምታውቁት ያ ፐርሰን ወይ ደግሞ አካል የማን አካል ነው ከተባለ የቃል አካል ነው። ያው እሱ ሌላ ጊዜ ነገር ክርስቶስን በደንብ ስንገባበት እናወራለን። ከዚህ በፊት አውርተንበት ስለምናውቅ የቃል አካል ነው ወይ ደግሞ የቃል ፐርሰን ነው። ከባህሪ አንፃር ስንናገር ግን ጌታችን ኢየሱስ ክርስቶስ አንድ ባህሪ ነው ያለው። አንድ ባህሪ ነው ያለው። አንድ ባህሪ ስንል ብዙ ሰዎች አሁን ከበፊትም ጀምሮ ለምሳሌ በኢስተርን ኦርቶዶክስ ሳይድ በካቶሊኩ ሳይድ ብዙ ጊዜ እኛን ሚስ አንደርስታንድ የማድረግ ኦር ሚስኮት የማድረግ ነገር አለ። አንድ ባህሪ ስንል አምላክነቱ ሰውነቱን አጥፍቶ አይደለም። ቆይ አይ ቲንክ ሌት ሚ ኮሜንት ላድርግ። ጌታችን ኢየሱስ ክርስቶስ አንድ ባህሪ ነው ስንል አምላክነቱ ብቻ ነው እያለ ነው አይደለም። ሰውነቱ ብቻ ነው እያለ ነው አይደለም። ያለው የአምላክነት ባህሪም አለ፣ የሰውነት ባህሪም አለ። ያለ መጠፋፋት ያለ መደበላለቅ አለ።
እንዴት ከተባለ ይሄ አንዱ ኔቸር ግን ኮምፖዚት የሆነ ኔቸር ነው። ኮምፖዚት ነው። የአምላክነትን ባህሪ አለ፣ የሰውነትን ባህሪ አለ። ግን ፍጹም በሆነ ተዋህዶ አንድ ሆኗል። ማን እንደሚያምነው አባቶቻችን እንዳመኑት። እዚህ ትምህርት ነው። ለምሳሌ ሌላው ነገር ለምሳሌ እኛ ኦርቶዶክስ ኦሪየንታል ኦርቶዶክሶች እንደምናምነው ኦኬ ኢስተርኖች ጋር አሁን መነጋገር አለ። በፊት ቀልኬዶን ጉባኤ ላይ ያኔ የወሰኑት ውሳኔ እንኳን እኛ በፍጹም ልንቀበለው አንችልም። ቀልኬዶን ጉባኤ ላይ የተወሰነ ውሳኔ ወደ 2% የሚያመራ ትምህርት ወደ ሁለት አካል የሚያመራ ትምህርት ስለሆነ ግን ከበፊት ጀምሮ ቤተክርስቲያናችን ያቺ አንዲቷ ኩላዊቷ ቤተክርስቲያን ጠብቃ ይዛ የመጣችው እምነት ምንድነው ከተባለ ጌታችን ኢየሱስ ክርስቶስ አንድ ባህሪ ነው ያለው። አለቀ። ይሄን በምን ማወቅ እንችላለን ከተባለ በዓለም አቀፍ ደረጃ ከተደረጉ ጉባኤያት ውስጥ ሶስተኛው ጉባኤ ምንድነው አልኳችሁ? የኤፌሶን ጉባኤ ነው ወይ ደግሞ ካውንስል ኦፍ ኤፌሰስ የሚባለው። ኤፌሶን ጉባኤ ላይ ሻምፒዮን ወይ ደግሞ የኤፌሶን ጉባኤ ሁሌ በተነሳ ቁጥር ማን ነው የሚነሳው ከተባለ ቅዱስ ቄርሎስ ነው። ማን ነው የሚነሳው? ቅዱስ ቄርሎስ። እንግዲህ ያንን ጉባኤ በዚህ ደረጃ ንስጥሮስን እንግዲህ ዲፊት ያደረገው ንስጥሮስን ዝም ያስባለው ያሳፈረው ቅዱስ ቄርሎስ እምነቱን ብንመለከት ኦኬ አስተምሮን ብንመለከት ወይ እዛ ጉባኤ ላይ የነበሩ አባቶች እምነታቸውን ብንመለከት አንድ ባህሪ ነው። በቃ ኢየሱስ ክርስቶስ አንድ ባህሪ ስግው ቃል አንድ ባህሪ እንዳለው ነው የሚያምኑት። ስለዚህ ቅድም እንዳልኳችሁ መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው የሚለው ነገር በጉባኤ ደረጃ አባቶቻችን መንፈስ ቅዱስ ከአብ ብቻ እንደሚሰርጽ አስቀምጧል። እነሱ እንደዛ እንዳስቀምጡት ሁሉ የጌታችን የኢየሱስ ክርስቶስ ባህሪ ላይ ስንመጣ ደግሞ ዋን ፐርሰን ዋን ኔቸር ነው። አንድ አካል አንድ ባህሪ ስንል አምላክነቱም ሰውነቱም አለ። ኮምፖዚት የሆነ ኔቸር ነው። ይሄን ነበር እነ ቅዱስ ቄርሎስ የሚያምኑት። ችግሩ ምን ሆነ? እነ ቅዱስ ቄርሎስ በጉባኤ ደረጃ ኤፌሶን ጉባኤ ላይ የተሳተፉት አባቶች አንድ ባህሪ አማኝ ነበሩ። በኋላ ላይ ግን ቀልኬዶ ላይ ሲመጣ ፖለቲካ ምንም ስለነበረው ሁለት ባህሪ ነው ጌታ ኢየሱስ ያለው የሚል እምነት ትምህርት ጸደቀ። ለዛም ነው አባቶቻችን ይሄን ትምህርት የአባቶቻችን ትምህርት አይደለም የአባቶቻችን እምነት አይደለም አንቀበልም ያሉት። ለዛ ነው አንቀበልም። ለዛ ነው ግዘትም የመጣባቸው በጊዜው። ከዛ በፊት የነበረውን ቤተክርስቲያን ጠብቃ የመጣችውን እምነት እሱን ትምህርት ነው የምንቀበለው፣ ይሄ ለኛ አዲስ ትምህርት ነው ስላሉ ነው ውግዘትም የደረሰባቸው። ስለዚህ ጌታችን ኢየሱስ ክርስቶስ አንድ ባህሪ ቤተክርስቲያናችን እንደዛ ነው የምታምነው፣ አንድ ባህሪ ነው ያለው ብላ ነው የምታምነው። ይሄ አንድ ባህሪ ግን ኮምፖዚት የሆነ ኔቸር ነው። ኦኬ የአምላክነት ባህሪ ያለው የሰውነትን ባህሪ ያለው ግን ፐርሰኑ ምንድነው? አንድ ፐርሰን ነው ወይ ደግሞ አንድ አካል ነው። አንድ እኔ ባይ ነው ያለው ጌታችን ኢየሱስ ውስጥ። እኛ እንደ ንስጥሮስ ሁለት አካል ብለን አናምንም። መለኮቱ እኔ የሚላል ሰውነቱ ምን ይላል፣ እንደዚህ አይነት ነገር 2% ብለን አናምንም። ኦኬ ስለዚህ ይሄንን ትምህርትን ብንመለከት ቤተክርስቲያን በሁለተኛ ደረጃ እምነቴ ነው ሃይማኖቴ ነው ብላ የያዘችው ሚስጥረ ስጋው የሚለው ትምህርቷን ብንመለከት እያንዳንዱ ቅድም እንዳልኳችሁ የእግዚአብሔር ልጅ መሆኑ ኦፍ ኮርስ በአባቶች ዘንድ በመልአክ በመጽሐፍ ቅዱስም በአባቶች ዘንድም የሚታመን ኦኬ ፍጹም አምላክ ፍጹም ሰው መሆኑ በአባቶች ዘንድም በአባቶች ዘንድም በመጽሐፍ ቅዱስም ዘንድ የሚታመን እምነትና ትምህርት ነው። ኦኬ የአብ ዘላለማዊ ልጅ የአብ ዘላለማዊ ቃል መሆኑ በአባቶች ዘንድ በመጽሐፍ ቅዱስ የሚታመን ትምህርት ነው። አንድ ባህሪ ያለው ጌታ ኢየሱስ የሚለው ትምህርት ደግሞ አንድ ባህሪ ያለው ጌታችን ኢየሱስ ክርስቶስ አንድ ባህሪ ያለው የሚለው ትምህርት በአባቶች ዘንድ በመጽሐፍ ቅዱስ የሚታመን የጌታ ሞት፣ ትንሳኤው፣ መከራው፣ ስቅለቱ እነዚህ ሁሉ ሚስጥረ ስጋዊ ውስጥ የሚካተቱ ናቸው። እነዚህን ሁሉ ነገሮች ስንመለከት ቤተክርስቲያናችን ዛሬ በእምነት ደረጃ የያዘችው ትምህርት አስተምሮ ከማን የመጣ ነው? ከአባቶች የመጣ ነው። ያንን በአባቶች ዘንድ ፕሪዘርቭ ተደርጎ የነበረውን ትምህርት ዛሬ ድረስ ጠብቃ ቆይታለች። በቃ ምንም ወደዚህ ወደዛ የሚያስብል ነገር የለው። ለዛ ነው ምንም የምንባለው አልኳችሁ ኦርቶዶክስ የምንባለው ቀጥተኛውን እምነት እውነተኛውን ዘ ራይት ፌዝ ይዘን የመጣን የአባቶችን ትምህርት ያስቀጠለን ለቅዱሳን አንድ ጊዜ ፈጽሞ የተሰጠውን ያንን ሃይማኖት ይዘን የመጣን ዛሬም ድረስ ኦኬ። ስለዚህ ሚስጥረ ስጋዊ ራሱን ችሎ ጋይስ ምንም እንዳልኳችሁ 10 ቀን 15 ቀን ላይቭ ሊገባበት ይችላል ብቻውን። ዛሬ ግን እንዳልኳችሁ ራፍ የሆነ ንጽጽር ከላይ ያሉ ንጽጽሮች ነው የምንመለከተው። ኦኬ ቤተክርስቲያናችን ቅድም የቅድስት ሥላሴን ነገር አየን። አሁን ደግሞ ሚስጥረ ስጋዊን ተመለከተ። ስለዚህ ኦርቶዶክስን ብለን ስንናገር ይሄንን ነገር ማወቅ አለብን። ኦኬ እኛ የሚከብደን ነገር እኛ ያልገባን ነገር ካለ አባቶች በመላእክት ያመኑት አባቶች በመላእክት ያስተማሩት ከሆነ አባቶችን ነው ሪፈር ማድረግ ያለባቸው። ይሄው አባቶች እንደዛ አምነዋል። እኔ አባቶች ያመኑትን ነው ማምነው ሁሉን ነገር እኛ ይሄ ቅዱስ ጎርጎርዮስ እንደሚናገረው ነገር አለ። not everybody can be a theologian ሁሉም ሰው የሥነ መለኮት መምህር ወይ ደግሞ የሥነ መለኮት አስተማሪ ሊሆን አይችልም።
ስነ መለኮት ባይ ሰልፍ የረቀቀ ነገር ነው። ኦኬ ሁሉም ሰው አስተማሪ ሁሉን ነገር ለሰው ልናብራራ ሁሉን ነገር ለሰው ልናስረዳ አንችልም። አንዳንዴ ግን የምናምነው እምነት አለ። ይሄው አባቶች እንደዛ ነው ያመኑት፣ እኔ አባቶች ያመኑትን ነው ማምነው ብለን ማለፍ መቻል አለብን። ኦኬ ስለዚህ ሚስጥረ ስጋዊ ላይ ያለው ነገር ባጭሩ ይሄ ነው። እሺ ኮሜንት መሀል ላይ ኦን ማድረግላችሁ የምር እየሰማችሁ ነው የሚለውን ነገር ኮንፊርም ለማድረግ ነው። አሁን የተነሳው ሐሳብ በደንብ ገብቷችኋል? ኮስታ መሀል ላይ ኧረ አንተ ሰው የሆነ ነገር በለ። እኔ እኮ ምንድነው ገስት ላይ ዝም ብለህ ተቀምጠሽ የምታስይዘኝ? ኧረ ይሄን እድል አግኝተህ ነው እንደ አባ። አይ በጣም ቆንጆ ነው። ጥሩ እንትን ብላል። ብዙ በእስልምና ላይ የሚነሳው ነገር ይሄ ስለሆነ የበለጠ ሚስጥረ ስጋዌ ላይ ነው ብዙዎቹ ጥያቄ ያላቸውና ከግማሽ % የሚሆኑት በላይ በክርስቶስ ላይክ ሰው ነው የሚለው ነገር ነው ለማሳየት የሚሞክሩት እና የፍጹም ሰው ፍጹም አምላክ የሚለው አስተምሮ በእኛ ቤተክርስቲያን ለነሱ ተደራሽነት የለውም። ላይክ እየተረዱት አይደለም አስተምሯችን ይሄ መሆኑንም አያውቁምና ጥሩ አብራርታል ብዬ አስባለሁ። ያላችሁ ሙስሊሞች እየተማራችሁ ነው ብለን እናስባለን። መጨረሻ ላይ ካልሆነ ወይ ሆስቱ ከፈቀዱ ጥያቄ እንቀበላለን። እሺ አዎ እንትን ነው ያው ይሄ እንደተባለው አሁን ችግሩ ምንድነው መጽሐፍ ቅዱስ ስለ ሰውነቱ አተኩሮ የሚናገርበትን ቦታ እሱ ይያዝና ስለ ዲቪኒቲው ደግሞ የተነገረበትን ቦታ የመርሳት ነገር ሁለቱንም እኛ ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ብንመለከት ስለ ኢየሱስ ሲናገር ከእግዚአብሔር ዘንድ የተገለጠ ሰው ነበር ይላል። ለምሳሌ ጴጥሮስ ናዝሬቱ ኢየሱስ ይልና ከእግዚአብሔር ዘንድ የተገለጠ ሰው ነበር ይላል። አሁን ይሄን ነገር ሰው ያነሳል። ከእግዚአብሔር ዘንድ የተገለጠ ይሄው እኮ ሰው ይላል ይሄው ሰው ነበር ተብሎ ተጽፏል። ታዲያ እኛ ምን እንዴ ሰው አይደለም አለ እንዴ? ሰው ብቻ ግን አይደለም። ኦኬ ሰው ብቻ አይደለም። ሚስጥረ ስጋዌ ላይ ሰው ብቻ አይደለም። እዛው የሐዋርያት ሥራ ምዕራፍ 2 ሊዳችሁ ብትመለከቱ ያንን የተስፋ ቃል ከአብ ተቀብሎ መንፈስ ቅዱስን እንዳፈሰሰው ይናገራል። ሰው ብቻ የሆነ አካል የእግዚአብሔር መንፈስ ሊያፈስ ይችላል? ለዛ ነው አንዳንዴ ኮስታ የምንሰላ አስቸጋሪ ፓርቱ ይሄ መጽሐፍ ቅዱስን አለ አይደል የሆነች ቦታ የሆኑ ቃላቶችን የሆኑ ኤሪያዎችን ብቻ ሰው እየነጠለ እንትን የሚል ከሆነ አስቸጋሪ የሚሆነው መጽሐፍ ቅዱስን በተቻለ መጠኛ ክርስቲያኖች ግን መጽሐፍ ቅዱሳችንን ካወቅን የእግዚአብሔርን ቃል ካወቅን አንደርስታንድ ካደረገ ምናምን ነገር ገብቷቸዋል። ምን ማድረግ እንችላለን? ኦኬ ያው ለምሳሌ ከእግዚአብሔር ዘንድ የተገለጠ ሰው ነበር። ኦፍ ኮርስ ሰው ነበረ፣ ሰው ብቻ ግን አይደለም ብላችሁ እዛው የሐዋርያት ሥራ ላይ ይኸው መንፈስ ቅዱስን እኮ ከአብ ዘንድ እሱ እንዳፈሰሰ ይናገራል። ሰው ብቻ የሆነ አካል እንዴት የእግዚአብሔርን መንፈስ እንዴት ሊያፈስ ይችላል ብላችሁ ጥያቄ ማቅረብ ትችላላችሁና እኛ ኦርቶዶክሳውያንም በተለይ ያው በእርግጥ እስልምና ላይ በጣም ጎበዝ ምዕመኑ ዘንድ እኛም ደግሞ መበርታት ያስፈልገናል ለማለት ያክል ነው። ኤኒዌይስ ሚስጥረ ስጋዌ ላይ ያነሳነው ሐሳብ አጠር ባለ መልኩ ነው። ይሄ በንጽጽር ነው። ዛሬ ቤተክርስቲያናችን የያዘችው እምነት የአባቶችን እምነት መሆኑን ለማሳየት ነው እና ገብቷችኋል? አንዴ ኮንፊርም አድርጉኝና ወደሚቀጥለው ሐሳብ ደግሞ እንሄዳለን። እናንተ ሰዎች ኦኬ ውሃ ነገር እንጠጣ መሰለኝ። አንተ አፋችን መድረክ አንተስ ምንድነው አበባ ምበት ነው? ይጠጣ እኔ እኮ ዛሬ ቫላንታይንስ ዴይ ነው እንዴ ላለው አንተስ ደህና ነገር ልቀቅ። አበባ ብቻ ምንድነው በእናትህ? በርቱ የጀማ እንግዲህ ሼር አድርጉላቸው። ብዙ አሉ ቁጭ ያሉ መማር የሚያስፈልጋቸው። አይ እሺ እንዳልከው የሰፋ ያለ እንትን ይዘን ይሄ ነገር ክርስቶስ ላይ ያለውን ነገር ማይንድ ሴትም እንዳልከው ግን ማይንድ ሴት ትንሽ ያስፈልጋል። የሆነ ማይንድ ሴት ያስፈልጋል። በእነሱ ባክግራውንድ እና በእነሱ እንትን ትንሽ ፊል አደርጋቸዋለሁ። ባይዘው አንዳንዴ ለምን ያደጉበት ነገር ምናምን ስላለ ቆስጣዬ በቀላሉ እንደዚህ አይነት ነገሮችን አንደርስታንድ ለማድረግ ይቸገራሉ። ይሄ አለ አይደል ሞሮፍ የመጠራጠሩ ነገር ላይ ትኩረት ሊያደርጉ ይችላሉ። ከልጅነት እስከ እውቀት እየተነገረ እንደዛ ካደግ ስቲል ደግሞ አምነዋለሁ ብለህ የምታምነው ቁርአን እንደዛ ብሎ ደግሞ ከነገረ እንዴት ያህል ነገር ላውጣው ከጭንቅላት የሚል ሐሳብም ስላለ ያው እኛም በዛ መልኩ እንረዳቸዋለን። የእግዚአብሔር እርዳታ በጣም የእግዚአብሔር እርዳታ ያስፈልጋል። ለምን አሁን ኢራን እዛ መስመር ላይ ተኮነ እዚህ ሀገር ላይ በእርግጥ በደንብ ኮንቨርት እያደረጉ ያሉ ሰዎች አሉ ከእስልምና ወደ ክርስትና። እዚህ ፕላትፎርም ላይ ብቻ ሳይሆን መሬት ላይ ራሱ ጥሩ ስራ እየተሰራ ነው።
ግን አይተህ ከሆነ ሞሮፍ ኢራን አካባቢ ኢራቅ አካባቢ አይደለም መቼስ ቁጥራቸው ራሱ እንዲህ የማይባል ሊትራሊ በዜና ደረጃ በምን ደረጃ ስንት መስጊዶች እየተዘጉ ሰው ወደ ክርስትና እየመጣ ነው። እኔ ባለፈው የሆነ አርቲክል ራሱ እያነበብኩ ነበር። ኢራን ላይ በጣም እንትን እያለ ነው። በጣም ብዙ እግዚአብሔር እንግዲህ ያው ስለ እግዚአብሔር ነገር ስለሆነ ሁሌም ጋይስ የምናወራው የእግዚአብሔር እርዳታ ያስፈልጋል። ኦኬ እኛ ልባችንን ስንከፍት እግዚአብሔር ደግሞ ይረዳናል። ልባችንን ዘግተን ግን በጭፍን የምንንቀሳቀስ ከሆነ እውነትን አይደለም ምንም ወደዛ የሚቀራረብ የትኛውንም ነገር አንደርስታንድ ለማድረግ እንቸገራለን። ኤኒዌይስ ወደ ዛሬው ሐሳብ እንቀጥልሽ። አሁን ሚስጥረ ስላሴና ሚስጥረ ስጋዊን ተመልክተናል። እሺ አሁን ደግሞ ወዴት እንሄዳለን ከተባለ ሶስተኛው የቤተክርስቲያናችን እንግዲህ ዶግማ ወይ ደግሞ ሃይማኖት የሚባለው ትምህርት ምንድነው? በጣም ቲክቶክ ላይ ብዙ ጊዜ የተሰራበት ትምህርት ሚስጥረ ጥምቀት ነው እንደምታውቁት። ኦኬ ሚስጥረ ጥምቀት ይሄ ሃይማኖታችን ነው፣ የማይለወጥ ትምህርታችን ነው። ኦኬ ጌታ ያስተማረው ሐዋርያት ያጸኑት ትምህርት ነው። ይሄ ሚስጥረ ጥምቀት ምንም የሚቀየር አይደለም። በጥምቀት ውስጥ የሚገኙ ጸጋዎችን ቤተክርስቲያን የምታምናቸው አሉ። በጥምቀት ውስጥ ዳግም ልደት ወይ ደግሞ ሪጀነሬሽን የምንለው ነገር በጥምቀት ውስጥ ነው የሚገኘው። የኃጢአት ስርየት በጥምቀት ውስጥ ነው የሚገኘው። የሐዋርያት ሥራ ምዕራፍ 2 ማየት ትችላላችሁ። ኦኬ የኃጢአት ስርየት ቅዱስ ጴጥሮስ እንደዚህ አይደል ያላቸው? ስብከት ከሰበከላቸው በኋላ ልባቸው ከተነካ በኋላ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። የኃጢአት ስርየትን የምናገኘው በጥምቀት ነው። ኦኬ ዳግም ልደትን ሪጀነሬሽን ዳግም መወለድን የምናገኘው በምንድነው? በጥምቀት ነው። ክርስቶስ ኢየሱስን የምንለብሰው በምንድነው? በጥምቀት ነው። ገላትያ 3:27 ሄዳችሁ ተመልከታችሁ ከሆነ ስለዚህ የኃጢአት ስርየት የምናገኝበት ጸጋ፣ ዳግም መወለድ የምናገኝበት ጸጋ፣ ከዛ ክርስቶስ ኢየሱስ የምንለብስበትን የመጽሐፍ ቅዱሳችን የሚናገረው ጌታችን ኢየሱስን የምንለብሰው አዳማዊ ማንነታችን አውልቀን ክርስቶሳዊ ማንነታችን የምንለብሰው በጥምቀት ከሆነ ይሄ በጣም ትልቅ የሆነ ሚስጥር ነው ማለት ነው። ቤተክርስቲያናችን ሲሪየስሊ የምትይዘው ትምህርቷ የሆነው በዚህ ምክንያት ነው። ኦኬ ይሄንን እምነት አሁን በደንብ ስሙኝ። ከቤተክርስቲያን ውጭ ያላችሁ ሰዎች ከዚህ በፊት በዲቤትን በምንም ብዙ ጊዜ ማሳየት ይችላል። ጥምቀት በአባቶች ዘንድ የታመነ ወደዚህ ወደዛ የማያስብል ትምህርት ነው። ምንም ወደዚህ ወደዛ የማያስብል ትምህርት። ሰው የሚድነው አምኖ ሲጠመቅ ነው። ሰው የሚድነው አምኖ ሲጠመቅ፣ ወደዚህ ወደዛ የለም። አሁን ይሄንን ነገር ሁሌ እንደምንናገረው ሰው አምኖ ሲጠመቅ ነው የሚድነው ብለን ስንናገር ሰው ምን ይመስላል? እንደዚህ ብላችሁ እንዳትረዱ። ሰው አምኖ ነው የሚጠመቀው ብለን ስንናገር እንደው የሆነ ቦታ የትም የሆነ አዳራሽ ውስጥ በለው የሆነ ቦታ ሄዳ ኦኬ በቃ በክርስቶስ ኢየሱስ አምኛለሁ ከዛ ልጠመቅ ብትል ማንም አይሰማም። እንደዚህ አይደለም። it doesn't work like that። እሺ አንዴ ቆይ ኮሜንት ይጥፋ የምትሉ ሰዎች ስላላችሁ በቃ ኮሜንቱ ላጥፎሽ። ኦኬ አምኖ መጠመቅ ሲባል እውነተኛውን እምነት አምናችሁ ጥምቀቱ ደግሞ ቫሊድ የሆነ ጥምቀት መሆን አለበት። ቫሊድ የሆነ ተቀባይነት ያለው ጥምቀት። ሰው ፕሮቴስታንቶች ጋር ሄዶ ተጠምቆ ሊድን አይችልም። የትም ሉተራን በሉት አንግሊካኖች ጋር በሉት የትም ቦታ መካነ ኢየሱስ በሉት ሙሉ ወንጌል በሉት የትም ፕሬስቢተሪያኖች ጋር የትም ሄዶ ቢጠመቅ አይደለም። ለምን? ከጌታ ቤተክርስቲያን ውጪ ያለ ጥምቀት ሊያድን አይችልም። ኦኬ የእግዚአብሔር መንፈስ ያለው በቤተክርስቲያን ውስጥ ነው። ጌታ ያለው በቤተክርስቲያን ውስጥ ነው። ኦኬ ጌታችን ኢየሱስ ዮሐንስ 3:5 ላይ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ብሎ ተናግሮ ከውሃና ከመንፈስ መወለድ ያስፈልጋል ጋይስ አይደል? ወደ ምን ለመግባት? ወደ እግዚአብሔር መንግስት ለመግባት። እውነተኛው የእግዚአብሔር መንፈስ ያለው ደግሞ በቤተክርስቲያን ውስጥ። ስለዚህ ከውሃና ከመንፈስ የምትወለዱት ኦር የት ውስጥ ነው ከተባለ ቤተክርስቲያን ውስጥ ነው። ለዛ ነው ቅዱስ ቆጵሪያኖስ ሲፕሪያን ኦፍ ካርቴጅ አሁን አነብላችኋለሁ ካስፈለገ there is no salvation outside the church ብሎ የሚናገረው ለዛ ነው። ከቤተክርስቲያን ውጭ ምን የለም? ድህነት የለም። አንዴ ቆይ ላንብብላችሁ። ከጥምቀት ጋር የተገናኘ አንድ ሶስት አባት አነሳላችሁና ከዛ በኋላ ሲፕሪያን ኦፍ ካርቴጅ አንዴሽ እሺ አንዴ ይቅርታ ኖቴ ላይ ያስኩት መስሎኝ ነበር ይሄን ጽሁፍ። እሺ በቃ እፕልስ
ኤኒዌይስ ቅዱስ ቆጵርያኖስ ምን ብሎ ይናገራል? there is no salvation outside the church ብሎ ይናገራል። ከቤተክርስቲያን ውጭ ድህነት የለም። ለምንድነው ከቤተክርስቲያን ውጭ ድህነት የለም ብሎ ያን የተናገረበትም አውድ ምንድነው ከተባለ ሰዎች አንዳንድ ሰዎች የመናፍቃንን ጥምቀት እየተጠመቁ ምናምን ድጋሚ ቤተክርስቲያን ሲመጡ እንዲጠመቁ ያዘ ነበር። እሱ ለምን ከቤተክርስቲያን ውጭ የሆነ ጥምቀት ባይተሰልፍ ምንድነው ኢንቫሊድ ነው፣ በቃ ጥቅም የለውም፣ ሻወር ነው። ከቤተክርስቲያን ውጭ የሆነ ጥምቀት ሻወር ነው። እውነተኛው ሳክራመንት የጥምቀት ሚስጥር የሚፈጸመው በምንድነው? በቸርች ውስጥ ነው። ስለዚህ እንደው አንዳንዴ ያመነ የተጠመቀ ይድናል፣ ጥምቀት ያድናል እየተባለ ሲነገር ጥምቀት ያድናል እየተባለ ሲነገር እንደው በቃ ኦኬ በቃ እኔም ባለውበት ቦታ ይኸው ያመነ የተጠመቀ ጥምቀት ያድናል ብዬ አምኛለሁ እሱን ስላልክ ትድናለህ ማለት አይደለም። ይሄ አንዳንድ ሰዎች ጋር ያለ ሚስኮንሰፕሽን ነው። ይሄ ጥንቃቄ ይፈልጋል። እውነተኛ በሆነችው በጌታ ቤተክርስቲያን ውስጥ መጠመቅ አለብህ ግዴታ። እውነተኛ በሆነችው በጌታ ቤተክርስቲያን ውስጥ ማለት አለብህ መጠመቅ አለብህ ለመዳን። ኦኬ እሺ። ከጥምቀት ጋር በተገናኘ ቀደም ያልኳችሁ ነገር መጽሐፍ ቅዱስ ላይ ያለው ትምህርት አለ። በአባቶች ዘንድ ደግሞ በምልአት ጋይስ በምልአት በአባቶች ዘንድ በሁሉም አባቶች ዘንድ በሚባል ደረጃ ጥምቀት ለድህነት እንደሆነ ይታመናል። ዛሬ ቤተክርስቲያናችን የምታምነው እምነትም ይሄንን ነው። በምልአት በአባቶች ዘንድ የሚታመን እምነት ይሄ ነው። በምልአት ኦኬ። እንደው አባቶቹን እሺ ራፍሊ ከላይ ዝም ብዬ ልዘረዝርላችሁ። ያው ብዙ አባቶች አሉ መስለማውራት። ለምሳሌ በጣም ጥንታዊ ከሚባሉት ውስጥ እረኛው ሄርማስን ላንሳላችሁ። ሄርማስ ዘ ሼፐርድ እረኛው ሄርማስ ከዚህ በፊት እንዳልኳችሁ ሮሜ ምዕራፍ 16 ቁጥር 14 ላይ ቅዱስ ጳውሎስ በስም የጠቀሰው የታለ ስልኬ ላንብብላችሁ። ሄርማስ ያው ብዙ ጊዜ ነግሬያችኋለሁ። ሜቢ ያልሰማችሁ ሰዎች ካላችሁ ሄርማስ ዘ ሼፐርድ ሲባል ወይ ደግሞ እረኛው ሄርማስ ተብሎ ማቴሪያል ሲጠቀስ መጽሐፍ ሲጠቀስ ኦኬ እረኛው ሄርማስ ማን ነው ካላችሁ መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 16 ቁጥር 14 ላይ የጠቀሰው አባት ነው። እንደዚህ ይላል ወደ ሮሜ ሰዎች ምዕራፍ 16 ቁጥር 14 ላይ ለአስቀሪጦንና እሺ ለአፍለሶምጳ ለሄሮሜንም ለጳጥሮጳም ለሄርማንም ይላል። ሄርማን ተብሎ እዚህ ጋር ሮሜ ምዕራፍ 16 ቁጥር 14 ላይ የተጠቀሰው እረኛው ሄርማስ ነው። ኦኬ እረኛው ሄርማስ ዘ ሼፐርድ ቡክ 2 ኮማንድመንት 4 ቻፕተር 3 ላይ በግልጽ ይናገራል። የኃጢአት ስርየት የሚገኘው በጥምቀት እንደሆነ። ኦኬ ቅዱስ አግናጢዮስ እንደዛ ነው እምነቱ፣ ጠርጡለስ እንደዛ ነው እምነቱ። አባቶችን ዝም ብዬ ልዘርዝርላችሁ። ሲፕሪያን ኦፍ ካርቴጅ፣ ቅዱስ ቆጵርያኖስ፣ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ጎርጎሪዮስ ዘንዚናዙ፣ ቅዱስ ጎርጎሪዮስ ዘኒሳ ዘኑሲስ ነው። በቃ ቤተክርስቲያናችን ዛሬ የምታምነው እምነት ከዚህ የተለየ ነው አይደለም። ስለዚህ በጥምቀት ትምህርታችን ራሱ ስትመለከቱ ቤተክርስቲያናችን የጥንታውያን አባቶችን እምነት ነው ፕሪዘርቭ አድርጋ ጠብቃ ዛሬ ድረስ የመጣችው። ቤተክርስቲያናችን የጥንታውያን አባቶችን እምነት ነው ጠብቃ ይዛ የመጣችው። ኦኬ ስለዚህ ቤተክርስቲያናችን ምን ያህል በቃ መንፈስ ቅዱስ ከቤተክርስቲያናችን ጋር እንደሆነ የምታዩት በዚህ ነው። አይዘው እውነተኛውን የጌታ ትምህርት ዛሬ ድረስ ተጠብቆ እንዲቆይ ቅድም እንዳልኳችሁ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ አሁን ደግሞ ሚስጥረ ጥምቀትን ተመለከተ። ኦኬ ሚስጥረ ቁርባንንም ደግሞ ስናነሳ በአራተኛነት የምናነሳው እሱን አይደለ? በአራተኛነት የምናነሳው ምንድነው? ሚስጥረ ቁርባንን ጌታችን ኢየሱስ ማቴዎስ 26:26 ላይ እንደተናገረው ይህ ሥጋዬ ነው ብሉ፣ ይህ ደሜ ነው ጠጡ፣ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ብሎ እንደተናገረ ማለት ነው። እና እውነተኛ ያ ቅዱስ ቁርባን ሥጋና ደሙ እውነተኛ የጌታ ሥጋና ደም እንደሆነ አሁን የዘረዘርኳቸው አባቶች በሙሉ ሌላም ያልተጠቀሱ አባቶች በሙሉ በመልአት የሚታመን እምነት ነው። ቅዱስ ቁርባን እውነተኛ የጌታ ሥጋና ደም እንደሆነ ለኃጢአት ስርየት እንደሆነ በአባቶች ዘንድ የሚታመን ነው። ለምሳሌ እኔ በጣም ከምወዳቸው ጽሑፎች ውስጥ እንደው የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረው ቅዱስ አግናጢዮስን ልጥቀስላችሁ። ብዙ ጊዜ ያው እዛው መጀመሪያ ክፍለ ዘመን ላይ የነበረ አባት ስለሆነ ማለት ሴንት ኢግናሺየስ ኦፍ አንቲዮክ እሱ ልጥቀስላችሁ። ኦኬ እሱ ልጥቀስላችሁ። ሴንት ኢግናሺየስ ኦፍ አንቲዮክ ቱ ዘ ኤፌዥያንስ ለኤፌሶን ክርስቲያኖች ያኔ በነበሩት ማለት ነው በጻፈው መልእክቱ ቻፕተር 5 ላይ ቁጥር 20 ላይ እንደዚህ ብሎ ይናገራል። ኦኬ እንዲህ ብሎ ይናገራል። breaking one in the same bread which is the medicine of immortality አንዱን ህብስት እየቆረስን
which is what the medicine of immortality የዘላለማዊነት መድኃኒት the antidote to prevent us from dying እንዳንሞት የሚያደርገን መድኃኒት ቅዱስ ቁርባን but which causes that we should live forever in Jesus Christ ነገር ግን ከጌታ ከኢየሱስ ክርስቶስ ጋር በክርስቶስ ኢየሱስ እንድንኖር የሚያደርገን ይላል ይናገራል ዘላለማዊ እንድንሆን የሚያደርገን መድኃኒት እንዳንሞት የሚያደርገን መድኃኒት ያሉ በቅዱስ ቁርባን ላይ በዚህ ደረጃ አባቶች ትምህርት ሲያስተምሩ ተመልክተናል በዚህ ደረጃ ሌሎችም አባቶች እምነታቸው ነው ቅዱስ ቁርባን ህይወት ሰጪ እንደሆነ ቅዱስ ቁርባን የዘላለም ህይወትን እንደሚሰጥ የኃጢአት ስርየትን እንደሚሰጥ ያምኑ ነበር እነ ቅዱስ ኢሬኔዎስን ብዙ አባቶች እንጥቀስ ቢባል ለሊቱ ሙሉ ቁጭ ብለን የምናድረው ስለዚህ አራተኛ የቤተክርስቲያኒቷ ዶግማ በሚባለው ኦር ሚስጥር በሚባለው ትምህርት ውስጥ ቅዱስ ቁርባን ነው አራተኛው ትምህርት ሚስጥረ ቁርባን ነው በዚህ ትምህርቷ ተመልከታችሁ ከሆነ በአባቶች ዘንድ የነበረውን ትምህርት ነው ቤተክርስቲያናችን ፕሪዘርቭ አድርጋ የመጣችው ምንም የቀየረችው ነገር የለም ፐርፌክት የሆነ ያንን ትምህርት በቅብብሎሽ የመጣውን ትምህርት ዛሬ ይዛ ተገኝታለች ቤተክርስቲያናችን የጌታ ቤተክርስቲያን ለመሆኗ ማረጋገጫው ይሄ ነው አንደኛው ፕሪዘርቭ አድርጋ እውነተኛውን የሐዋርያትን ከሐዋርያት በኋላ የተነሱ የሐዋርያን አበው ከዛም በኋላ የተነሱ የቤተክርስቲያን አባቶችን ትምህርት ፕሪዘርቭ አድርጋ ጠብቃ ይዛ መጣለች ቤተክርስቲያናችን ይሄው አራተኛውን ዶግማ የምትለውን ትምህርቷን ተመለከተ አምስተኛ ያው ሚስጥረ ትንሣኤ ሙታን ነው እንደምታውቁት ኦኬ ሚስጥረ ትንሣኤ ሙታን ጌታችን ኢየሱስ ክርስቶስ ዳግም ለፍርድ ይመጣል የሙታን ትንሣኤ አለ ይሄ ነው አምስተኛ ደግሞ እምነታችን ዶግማ የሚባለው እምነታችን ወይ ደግሞ ሃይማኖት የሚባለው የማይቀየረው እምነታችን ሚስጥረ ትንሣኤ ሙታን ይነሳሉ ጌታችን ኢየሱስ ዳግም ለፍርድ ይመጣል ይሄንን በሚገርም ሁኔታ አሁን ለምሳሌ በፕሮቴስታንቱ ዓለም ብትመለከቱ ክርስቶስ ኢየሱስን የሆነ ብዙ ጊዜ አመላልሱታል ይሄን ትምህርት ከዚህ በፊት ተማምረናል ብዙ ጊዜ አመላልሱታል እስቲ ኮሜንት ላይ የምታውቁት ትኖራላችሁ ብዙ ጊዜ ጌታችን ኢየሱስ ክርስቶስን ለምሳሌ በፕሮቴስታንቱ ዘንድ አሁን በእኛ ቤተክርስቲያን ያለው እምነት ምንድነው ቅድም የሃይማኖት ጸሎት ላይ እንደተናገርነው ካረገ በአባቱ ቀኝ ከተቀመጠ በኋላ ምን ብለን ነው የሃይማኖት ጸሎት ላይ ያስቀመጠው ዳግም ለፍርድ እንደሚመጣ መች ዳግም ለፍርድ ሄደ በአባቱ ቀኝ ከተቀመጠ በኋላ ዳግም የሚመጣው ለምንድነው ለፍርድ በፕሮቴስታንቱ ዓለም ለምሳሌ ብንመለከት ጌታችን ኢየሱስ ክርስቶስን ያመላልሱታል ብዙ ጊዜ ይሄ ራፕቸር የሚባል ትምህርት አላቸው ከዛ የ1000 ዘመን የሚባል ደግሞ የ1000 ዓመት ንግስና የሚባል ትምህርት አላቸው ኦር እምነት ቅርብ ጊዜ ነው በእርግጥ እሱ እንኳን 18ኛው ክፍለ ራፕቸር ምናምን 18ኛው ምናምን ክፍለ ዘመን ላይ ተጀመረ 1000 ዘመን ምድር ላይ ለመንገስ ይመጣል እንዲህ አንዳንድ አባቶች አልፎ እንደዚህ አይነት መልከታ ይነበራቸዋል ግን እኛ በጉባኤ ቤተክርስቲያን ጉባኤያዊት እንደመሆኗ ኦኬ ቤተክርስቲያን ምንድነው ጉባኤያዊት ናት ስለዚህ በጉባኤ ደረጃ የሚታመነውን ትምህርትና እምነት ነው የምንቀበለው ቀደም እንዳልኳችሁ ናይሲኖ ኮንስታንቲኖፕል ክሪድ ላይ ወይ ደግሞ የኒቂያና የቁስጥንጥንያ ጉባኤ እምነት መግለጫው ላይ ተመልክታችሁ ከሆነ ወደ ሰማይ ካረገ በአባቱ ቀኝ በግርማው ከተቀመጠ በኋላ ዳግም ለምንድነው የሚመጣው ለፍርድ ነው የሚመጣው ዳግም ለምንድነው የሚመጣው ለፍርድ የመጽሐፍ ቅዱስን ትምህርት እሱ ቤተክርስቲያናችን አሁን ሌላው ጋር ስትሄዱ ይሄን ያህል ጊዜ ይመጣል መጥቶ 1000 ዘመን ምድር ላይ ይነክሳል ከዛ እኛን ወስዶን የሆነ ቦታ ያደርሰናል ከዛ በኋላ ድጋሚ ይመጣል እንዲህ ይላል እንዲህ የሚባል ነገር የለም እኛ ጌታችን ኢየሱስን እንደው አናደክሙ ወደዛ ያደርግና የሚደክምም ሆኖ አይደለም በርግጥ ግን ምንድነው እምነታችን ይሄው በቃ ትንሣኤ ሙታን ለትንሣኤ ይነሳሉ ለፍርድ ይነሳሉ ጌታችን ኢየሱስ ዳግም ለፍርድ ይመጣል ዮሐንስ ራዕይ ምዕራፍ 1 ላይ እንደተናገረው የወጉት ሁሉ ያዩታል ኦኬ የምድር ወገኖች ሁሉ ስለርሱ ዋይ ይላሉ አዎን አሜን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል ብሎ ዮሐንስ በራእዩ እንደተመለከተው ጌታችን ኢየሱስ ራሱ በአንደበቱ ማቴዎስ ወንጌል ምዕራፍ 25 ላይ ተናግሯል አይደል የሰው ልጅ ከመላእክቱ ጋር ዳግም ለፍርድ ይመጣል ብሎ ተናግሯል ስለዚህ እምነታችንን ተመልክታችሁ ከሆነ የኛ እምነት እንዲህ ይመጣል እንዲህ ሄዳል ሳይሆን ካሁን በኋላ ዳግም ጌታችን የሚመጣው ለምንድነው በክብር ኦኬ የሰው ልጅ በክብሩ ዙፋን ይገለጣል ዳግም የሚመጣው ለምንድነው ለፍርድ ነው አሁን ፕሮቴስታንቱ ዓለም ላይ ያለው ትምህርት አይታችሁ ከሆነ በአባቶች እምነትም ሲመዘን የወደቀ ይሆናል ማለት ነው የኛ እምነት ግን ይሄን እምነታችን ራሱ ብትመለከቱ በአባቶች ዘንድ የነበረ ትምህርትና እምነት ነው በምን ዘንድ አልኳችሁ በአባቶች ዘንድ የነበረ ትምህርትና እምነት ነው
ኦኬ። ስለዚህ እነዚህ አምስቱን ትምህርቶች አምስቱ አዕማደ ምስጢራት ወይ ደግሞ አምስቱ ዶግማዎች ተብሎ የሚነገሩ ትምህርቶችን ብትመለከቱ ስትመለከቱ በአጭሩ ምንድነው የምንረዳው ከተባለ ምስጢረ ሥላሴን ብትመለከቱ በሐዋርያት የተሰበከውን ከዛ በሐዋርያን አበው የተጠበቀውን ከዛ በኋላ ደግሞ በቀጣይ በነበሩ በቤተክርስቲያን አባቶች የታመነውን ትምህርት ነው ቸርቻችን ዛሬም ድረስ የምታምነው። ምስጢረ ሥጋዌ ላይ እንደዛው፣ ምስጢረ ቁርባን ላይ እንደዛው፣ ምስጢረ ጥምቀት ላይ እንደዛው። ኦኬ። ከዛ ምስጢረ ትንሣኤ ሙታን። እነዚህ አምስቱን ትምህርቶች አያችሁ ጋይስ፣ አምስቱን የቤተክርስቲያን ዶግማ ትምህርቶች ስትመለከቱ በአባቶች ዘንድ ኦኬ የነበረ እምነትና ትምህርት ነው። ኦኬ። እና እንደዛ ነው እላችኋለሁ። ያው ዛሬ በዋናነት ዶግማውን ለማንሳት ነው ፕላናችንም የነበረው። ኦኬ፣ ፕላናችንም የነበረው ዶግማውን ለማንሳት ነው። ያው እንግዲህ አምስቱ አዕማደ ምስጢራትን ተመልክታችኋል። ይሰማል? እኔ ወንድም ኮሜንት ላይ ስጽፍ አይቼ ነበር ያስገባው። አዎ አዎ፣ በጣም ብዙ ጥያቄዎች አሉኝ። እኔ ኦርቶዶክስ ነኝ ባይዘው። አይ ቆይ እሱ ችግር የለውም። እኔ አሁን ኦርቶዶክስ ነኝ ብትል እኔ አምናለሁ፣ ጣጣ የለብኝም። ፐርሰናሊ ግን የጻፍከው ጽሁፍ ምን ነበረ? አንተ እዚህ ንትርክ ውስጥ ትገባለህ። ብዙ ኦርቶዶክሶች ቆይ አንዴ ተረጋጋ። ብዙ ኦርቶዶክሶች አሉ ሥላሴ መላእክት ናቸው ብለው የሚያምኑ ብላለና እስቲ ማስረጃ። እሱ ብቻ አይደለም ጭራሽ ሐዋርያው ዮሐንስ ራሱ መላእክት እንደሆነ አድርጎ ነው የሚስሉት። የእውነት ነው የሚል የእውነት ማን ነው እንደዛ የሚባለው? ማን ነው እንደዛ? አሁን አንተ ማስረጃ ትፈልግ ይሆናል። በእርግጥ ግን አካባቢ የት አካባቢ ነው ያለው? አካባቢ እኔ ቢሾፍቱ ነው የምኖረው። የትም በአካባቢ እኔ አንድ ነገር ልንገርህ፣ የትም አካባቢ ቤተክርስቲያን ያለበት ቦታ ሁሉ ቤተክርስቲያን በትምህርት ደረጃ ሥላሴ መላእክት ናቸው የሚል ትምህርት ኖሯትም አያውቅም። እንደዛ የሚያምን ኦርቶዶክሳዊ የለም። ኦኬ ሜቢ የእውነት ነው የሚል እምልልሃለሁ። እንዲናርግ መሐላው ይቅርና ምን ታደርጋለህ መሰለህ? ኦኬ መሐላው ይቅርና ማድረግ ያለብህ ነገር ምን መሰለህ? እንደዚህ የሚያምኑ ኦርቶዶክሳውያን ካሉ ሌላ ጊዜ ላይቭ ላይ ጋብዛቸውና ቁጭ ብለው አሁን ከቅድም ጀምሮ ትምህርትን ብዙ ጊዜ በወንድሞችም በእኛም ዘንድ ትምህርት ስለሚሰጥ ያንን ትምህርት እንዲከታተሉ አድርግ። እሺ እሱ ነው አንተ ማድረግ የምትችለው። ኦኬ አሁን ልክ ነህ። ይሄንን አድቫንቴጅ የምታገኝበት ቫይብ ላይኖር ይችላል። ይኸውልሽ አሁን ምን ያለ መሰለህ ጓደኛዬ፣ አካባቢያችን ላይ አሁን ዴይሊ ሶሻል ሚዲያ ተጠቃሚ ብቻ አለ ብለህ ማመን አትችልም አይደል? እሱ ነው እንደዛ አድርግ እኮ ነው ያልኩህ። አሁን የምታውቃቸው ሰዎች ካሉ አሁን ኬዙን እንድታብራራው ሳይሆን እንደዛ ብለው የሚያምኑ ሰዎች ካሉ አሁን አንተ ባልኩ አይነት መንገድ ሥላሴ መላእክት ናቸው ብለው የሚያምኑ ኦርቶዶክሳውያን ካሉ ወደ ቅርብ ወዳለው ቤተክርስቲያን ሄደው እንዲማሩ ማድረግ። ካልሆነ ደግሞ አንተ አሁን እንደዛ አታምንም አይደል? አላምንም። እንዴ ሥላሴ አብ ወልድ መንፈስ ቅዱስ እሱ ነው ማስተማር። እንደዚህ አይነት ያሉ ሰዎችን ማስተማር። ኮሜንት ላይ ገብቶ አንተ ሁሌ እዚህ ንትርክ ትላለህ። ኮሜንት ባይዘው የትኛው ኮሜንት ላይ አይቼን ይሳብ። አዎ በጣም ደግሞ እኔ ተናድጄ ነው ባይዘው። አንተ ጋር ብቻ አይደለም ይሄንን ኮሜንት ጽፌ የነበረው። ብዙዎች ምን አለ መሰለሽ ከፕሮቴስታንት ጋር ያለውን ቅርኝነት ብቻ ነው ከነሱ ጋር ያለውን ይሄ ንጽጽራዊ ያለ አይደለ? ሁሌ እንማማራለን። በቃ አሁን አንተ አዲስ ሰው ልትሆን ትችላለህ ሚዲያ ላይ እንጂ ሁሌ ነው የምንማማረው። እዚህ ላይ በቃ አይ ኦኬ። አንቺ አሁን ነገሮቹ እንዳይባባሱ ብፈልግህ ካልሆነ በቃ ብራዘር ወደ ካባ ልክ ያለው እሺ። ስለዚህ ምንድነው ያነሳናቸው ሐሳቦችን እነዛ አምስቱ ሐሳቦችን ኦኬ። ሌሎቹ በተለይ በቤተክርስቲያን ውስጥ ያሉ ነገር ቤተክርስቲያን ውስጥ የሚሰጡ ትምህርቶችን ለምሳሌ ቅዱሳን አማላጅነት፣ ስርዓት አምልኮችን፣ ምኖችን እነዚህ ነገሮችን ደግሞ በሌላ ክፍል እናያለን። ኦኬ ዛሬ ግን በዋናነት ምን ተመለከትን? ከገባንበት ሰዓት ጀምሮ አጠር ባለ መልኩ ምን ተመለከትን ከተባለ አምስቱ አዕማደ ምስጢራት ኦኬ ከመጀመሪያው ክፍለ ዘመን ጀምሮ በአባቶች ዘንድ የነበሩ የሚታመኑ ትምህርቶችና እምነቶች መሆናቸው ኦኬ የሚታመኑ ትምህርቶችና እምነቶች መሆናቸውን ዛሬ አጠር ባለ መልኩ ማየት ይችላል። እና ከዚህ ደቂቃ ጀምሮ ቆስጣ የምትለው ነገር ካለ እድል ስጥ፣ ጥያቄዎች መቀበል እንችላለን። ኦርቶዶክስ ቤተክርስቲያን የመጀመሪያው ቤተክርስቲያን አይደለችም ብሎ የሚያምን ሰው ካለ ገዝተህ መላክ ይችላል።
ኦር አንድ ቁጥር መጻፍ ይችላል። የመጀመሪያውን ቤተክርስቲያን እምነት አልያዘችም ብሎ የሚያስብ ሰው ካለ የትኛውም ሰው እንደዚህም እኮ እያስወረዱኝ ነው። ለምንድን ነው ግን እንደዚህ አስወርደው ነው የሚሉት? ኦርቶዶክስን አሁን እኔንም እኮ ኮንፊውዝ አደረገኝ አንተ ሰውዬ። አይ ኦርቶዶክስ ነኝ። አይ በቃ እንትን ከሌለ ችግር የለውም። ጥያቄ ከሌለ ምናምን ነገር አንዳንድ ሀሳቦችን ሜቢ አላውቅም። ጥያቄ ካለ ጥሩ፣ ጥያቄ ከሌለ ግን ሌሎች ሰዎችን እንቀበል። አላውቅም ጥያቄው ትክክል ይሁን አይሁን አላውቅም፣ ግን መጠየቅ ፈልጌ ነው። እሺ እንትን እኔ ጀማሪ ነኝ እያነበብኩ ነው ምናምንና አንዳንድ ጥያቄዎች አእምሮዬ ላይ ይመጣሉ። ስለዚህ ማወቅ እፈልጋለሁ። የሆነ ዘማሪያም ጋር ገብቼ የሆነ ጊዜ ጠይቄው ነበር፣ ግን መጽሐፎችን አንብባቸው እነዛ መጽሐፍትን ያለኝና ብዙም እንትን መጽሐፍቶችም ላገኛቸው አልቻልኩም። ምን ርዕስ ላይ ነው? እንትን ነው ለምሳሌ ይሄ ምንድነው መጽሐፍ ቅዱሱ በራሱ ትክክል ነው ወይ የሚል ጥያቄ አእምሮዬ ውስጥ መፈጠር ጀመረ። ኦኬ ማለት ከአንድ ወንጌል ላይ የሚነገር ለምሳሌ ማርቆስ ወንጌል ላይ 2 ጊዜ ጮኸ፣ ከሌላ ቦታ ላይ ደግሞ ዶሮ ሳይጮህ የሚል ሀሳቦች ሲነሱ እንደዚህ አይነት ችግሮች ሲፈጠሩ የሚችሉት ከምን አንግል ነው? ወይም እንዴት የሚስተካከል ነገርስ አይደለም ወይ ብዬ አእምሮዬ ላይ ጥያቄ ይፈጠራል። ወይም የኔ ችግር ከሆነ አላውቅም፣ ይቅርታ ግን ኦኬ ፕሪዘርቭ የማድረግ ጉዳይ ማለት ነው። አዎ እንደዚህ የማያቸው ነገሮች የሆነ ቦታ ላይ ያየሁት ነገር ሌላ ቦታ ላይ ሳገኘው በተለየ መንገድ ተገልጾ ያለው ነው። ለምን የሚለው ጥያቄ ወንጌላውያን እንደዚህ አይነት ስቶሪ አጻጻፍ አለ በወንጌላቱ ዘንድ እንዲህ እናደርጋለን። ይኸው አንድ ሰፋ ባለመልኩ ከዚህ በፊትም በእርግጥ አንድ ሁለት ሰዎች ጠይቀው ነበርና መጽሐፍ ቅዱስ ለምሳሌ ምን ይደረጋል መሰለ አንዱ ወንጌል ላይ ያው ወንጌላቱ የተጻፉበት የተለያየ ጊዜ ነው እንደምታውቀው አይደል? የተለያዩ ጊዜ ነው። ለምሳሌ ከወንጌላቱ ውስጥ መጨረሻ ላይ ተጻፈ የሚባለው ዮሐንስ ወንጌል ነው። መጀመሪያ ተጻፈ የሚባለው ማርቆስ ወንጌል ነው። እና ምን ይደረጋል ላይክ ስቶሪ ናሬት በሚደረግበት ስቶሪ ሁሉ አሁን ዋናው ትኩረትና ፎከስ ማድረግ ያለብን መጽሐፍ ቅዱስ ወንጌላትም ሲጻፉ ምንም ሲጻፉ ዮሐንስ ወንጌል መጨረሻ ላይ አንድ ሐሳብ እንትን ልበልኩኝ አንዴ። እሺ ዮሐንስ ወንጌል ምዕራፍ 21 አንዴ ይቅርታ አንዴ ቆይ በቃ አፕሊኬሽን የሚባል ነገር በጣም እኮ አስቸጋሪ እየሆነ መጣ። ስልኬ ስታክ ያደርጋል ታውቃለህ። የሆነ ነገር ልከፍት ስል አንዴ ቆይ እሺ አንዴ እሺ ለማንኛውም ፖይንቱን ዋናውን ሐሳብ ልንገርህ። አንድ ቀን በሰፊው እንደዚህ ከዮሐድ ጋር ባለፈው እያወራ ነበርና እንገባበታለን በሰፊው። የዛን ቀን ላይቭ ሼር አደርጋለሁ። በደንብ ፎሎ አድርገኝና መጽሐፍ ቅዱስ ላይ ግጭት የሚመስሉ ነገሮችን ላይክ እንደዚህ በጽሁፍ ደረጃ እንደዚህ አይነት ነገሮችን እንዴት ነው የምንረዳቸው የምንመለከታቸው? ወንጌላውያኑ ዘንድ ምን አይነት ነገር አለ? ስቶሪ ናሬት ያደርጋሉ። ዋናው ዓላማ ወንጌላትን ተጻፉ ምንም ተጻፉ ሰዎች እምነት እንዲኖራቸው ነው። ያም እምነት ምን ላይ ነው ከተባለ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምነው ህይወት እንዲሆንላቸው ነው። ኦኬ ኢንድ ጎል ውስጥ ወንጌል ሲባል የምስራች ነው፣ አምላክ ሰው ስለመሆኑ። አሁን አንዳንዴ ታሪክ ናሬት ይደረጋል። ታሪክ ናሬት ሲደረግ ምሳሌ ልስጥ። ለምሳሌ ማቴዎስ ወንጌል ምዕራፍ 17 ላይ የደብረ ታቦሩ ታሪክ አለ አይደል? ደብረ ታቦር ላይ ታሪክ አለ። ለምሳሌ ማቴዎስ ያንን ታሪክ ሲዘግብ ምን ብሎ ነው የዘገበው? ይሄ ወንጌላውያኑ እንደዚህ አይነት አጻጻፍ ስላለን ኦኬ አንዱ ወንጌላዊ ለምሳሌ እንዲህ ብለህ ተረዳኝ። ፕሮፊት ያፊት አንዱ ወንጌላዊ ለምሳሌ እያንዳንዱን ነገር ኤቭሪቲንግ ሀፕን ያደረገውን ሙሉ ለሙሉ አንድ በአንድ ጽፎ ከጨረሰ ይሄ እግዚአብሔር ፍቃድም ስለሆነ ሙሉውን ጽፎ ከጨረሰ ወርድ ባይ ወርድ ያለውን ነገር እንዳለ ጽፎ ከጨረሰ ሌሎቹ ወንጌላውያን የሆነ ነገር መጻፍ አይጠበቅባቸውም አይደል? አንዱ ስለሚጠቀልለው። ይሄ ግን እግዚአብሔር ፍቃድ ሆነና ስቶሪውን ናሬት በሚያደርጉበት ሰዓት ላይ አንዱ ወንጌላዊ የሆነ ፓርቱን ናሬት ያደርጋል፣ አንዱ ወንጌላዊ ደግሞ ሌላው ፓርቱን ናሬት ያደርጋል። ለምሳሌ ያልኩና ማቴዎስ ወንጌል ምዕራፍ 17 ላይ ለምሳሌ በደብረ ታቦር ላይ ጌታችን ኢየሱስ ልብሱ እንደ ብርሃን አበራ ይላል። ልብሱ እንደ ብርሃን አበራ። ኦኬ ልብሱ እንደ ብርሃን ካበራ በኋላ ሙሴና ኤልያስ አብረውት ነበሩ አይደለ? ሙሴና ኤልያስ በቀኙ በኩል ቆመው ነበር። እነሱም ልብሳቸው እንዳበራ ማቴዎስ ሲዘግብ
ሙሴና ኤልያስ ከጌታ ጋር ሆነው ልብሳቸው እንዳበራ ነው። ያን ነው በቃ ዛሲት። ሉቃስ ጋር ስትመጣ ግን የሉቃስ ወንጌል ካልተሳሳትኩ ምዕራፍ 9 ላይ መሰለኝ ሉቃስ ጋር ስትመጣ ግን ሙሴና ኤልያስ አብረውት እንደነበሩ ነገር ግን ከጌታ ጋር ራሱ ምን እንደተነጋገሩ ሉቃስ ይዘግብ እንመለከታለን። ኦኬ። ስለዚህ ምንድነው አራቱ ወንጌላትን እንደዚህ ስታገጣጠም ፐርፌክት የሆነ ስቶሪ ፐርፌክት የሆነ ናሬሽን ታገኛለህ። ኦኬ። እንደዚህ አይነት ናሬት ማድረግ ነገር አለ። አንዱ ወንጌላዊ የሆነን ታሪክ የሆነን ስቶሪ ከጌታችን ከኢየሱስ ጋር በተገናኘ ያለውን አንዱን ታሪክ የሆነ ፓርቱን ይጽፋል። ሌላኛው ወንጌላዊ ደግሞ ሞር ዲቴል አድርጎ እዛ ታሪክ ላይ ይጽፋል። ለምሳሌ አሁን እንዳልኩ ማቴዎስ ሙሴና ኤልያስ ከጌታ ጋር አብረው እንደነበሩ ልብሳቸው እንደ ብርሃን እንዳበራ ይሄን ነገር ጻፈ። ነገር ግን ሙሴና ኤልያስም ደግሞ ኦኬ ጌታን ሲያናግሩት እንደነበርና ምን እያሉ እንደነበር ደግሞ ለምሳሌ ሉቃስ ሲዘግብ እንመለከታለን። ስለዚህ ወንጌላውያኑ ዘንድ እንደዚህ አይነት ያጻጻፍ ዘይቤ አለ። ኦኬ እና ግን ምን እናደርጋለን መሰለ? ቆይ እስቲ እንደውም ከዮሐድ ጋር የምናወራበትና ብዙ ጊዜ ስናወራውም ስለነበር ነው መጽሐፍ ቅዱስ ላይ ግጭት የሚመስሉ ነገሮችን እንዴት ነው ምናየው የምንረዳው የሚለውን አንድ ሰፋ ያለ ለምን ራሱን ችሎ ሰፋ ያለ ቶፒክ ስለሆነ በዛ መልኩ አንድ ቀን ላይቭ እንገባበታለን። አይሻልም? እሺ አመሰግናለሁ ጋዲ። ግን ናሬት በሚያደርጉበት ሰዓት ላይ ዛሬ ያው እንዳጋጣሚ ሆኖ ያው የመጽሐፍ ቅዱስ ፕሪዘርቬሽን ላይ እሱ አይደለም ርዕሴ ስላልሆነ ነው እንጂ ግን ናሬት ሲያደርጉ አንዱ ወንጌላዊ የሆነን ታሪክ ናሬት ያደርጋል፣ አንዱ ደግሞ ዲቴይል ገብቶ ያንን ነገር ይጽፋል። አንዱ ወንጌላዊ ለምሳሌ ታንቆ ሞተ ሲል አንዱ ደግሞ ዲቴይል ይገባና ሲታነቅ ምን አጋጠመው ሆዱ ተዘረገፈ ብሎ ሊያስቀምጥ ይችላል። ፖይንቴን አግኝተው ኮድ አግኝቼዋለሁ። ዶክተር ዳይቆን ያደረገ ሲያስተምር ሰምቼዋለሁ። አይ ቲንክ እርግጠኛ ወጣ እና እንደዚህ አይነት ነገሮች ስላሉ ነው በቃ ፕሪዘርቬሽን ኦፍ ዘ ስክሪፕቸር ጋር በተገናኘ አንድ ቀን ላይቭ መግባታችን ስለማይቀር ብዙ ሳይቆይ በዚህ ደረጃ ሰዎች ላይ ኢሹ የሚፈጥር ነገር ከሆነ በደንብ እንገባበታለን። እሺ ያፊት፣ እሺ በአንድ መልዕክት መናገር ፈልጋለሁ ግን ከይቅርታ ጋር እኔ ክርስቲያን እንኳን ባልሆን ክርስቲያን እንኳን ስህተት ቢሆን ሙስሊምን ትክክል አያደርገውም እና ና ወደ እስልምና ና ወደ ምናምን የምትሉ ሰዎች ምናችሁ ታይቶ ይመጣል? ይቅርታ አድርጉልኝና በጣም ይቅርታ። እኔ እዚህ የምትጽፉት ኮሜንት በሙሉ ትክክል አይደለም። ክርስትና እንኳን ትክክል ባይሆን እስልምናን ትክክል አያደርገውምና ተረጋጉ በቃ ፕሊዝ። እንዴ በቃ ለማንኛውም ወዳለሁ ጋዲዬ ቻው። በጣም ትክክለኛ አገላለጽ ነው። ባይዘው ኮስታ ይሄን ማይንድ ሴት መቼስ አንተ እስልምናው ላይ ሲሰራ አይተህ ሊሆን ይችላል። ክርስትና ላይ እንደው መጽሐፍ ቅዱስ ላይ አንድ ስህተት ኦር ክርስትናው ላይ አንድ ስህተት ተገኘ ማለት እስልምናን ልክ የሚያደርገው የሚመስላቸው ሰዎች አሉ። ባይዘው በጣም ይሄ ማይንድ ሴት መቀየር አለበት። እውነቴን ነው። የሚገርም ሶስት ሆኖ ምናምን ተሰብስቦ ምናምን ነገር ገብተህ ትልልቅ እስልምና ላይ የሚሰሩ ልጆች ማለት ነው እንግዲህ ነብያችሁ እንዲህ ብለህ እንትን ስትል አንተ የፈለግከውን ነገር እንትን በል ከዛ እኔ ወስጄ ያንተ ነብይ ላይ አታች አደርገዋለሁ ይላል። እንግዲህ አስበው፣ በእኛ ነቢያቶች ስህተት አይሰሩም ብለን አናምንም። እንደ እስልምና ግን ነቢያቶች ስህተት አይሰሩም በፍጹም በቃ ፍጹም ናቸው ብለው ነው የሚያምኑት። ስለዚህ እስልምና ስህተት ከሆነ ሴም ቲንግ እኔ ሰርቅ ያለው አንተም እኮ ግን ሰርቀሃል ብሎ ነው ሊያጣብቅብህ የሚፈልገው። ወይ አንድ ስህተት አለችና በቃ ክርስትና ስህተት ስለሆነ እስልምና ትክክል ይሆናል ብለው ሊመዝኑ ነው የሚፈልጉት። ይሄ ነገር ደግሞ ከባድ ነው። በጣም ተመችቶኛል ልጁ። ቴንክ ዩ። ደስ የሚል አገላለጽ ነው። ባይዘው ይሄ ማይንድ ሴት ጋይስ ሁላችንም ጋር ሊኖር ይገባል። ኦኬ ሁላችንም ጋር ሊኖር ይገባል። ይሄ ማይንድ ሴት ልክ ነው። ክርስትና ላይ ሲጀመር አንደኛ መምህራንን እውቀት ያላቸው ሰዎችን ኦኬ በጣም ጎበዝ የሆኑ ሊቃውንቶች ሳንጠይቅ እንደው ዝም ብሎ፣ ሁለተኛ ግን ስህተት ራሱ አንዱ ለስህተት ኦር ሶስት ስህተት ክርስትና ላይ ቢገኝ ራሱ ተገኘ ተብሎ ሰው ኦርኛ ያልገባን ነገር ስለተገኘ እስልምና ልክ አያደርጉም። በምንም ተአምር ፕሮቴስታንቲዝም ልክ አያደርጉም። በምንም ተአምር ኦኬ በምንም ተአምር እና እሺ ወልድ ህይወት ወልድ ህይወት ሰላም ነው። እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው ወንድማችን? ከወንጌል አማኞች።
ከቀደም ጀምሮ ሲነሳ የነበረውን ሰምታ? አይ ጥያቄ ማንኛውም ጥያቄ ካላችሁ ጠይቁ ስትል ነው የገባሁት። ኦኬ፣ በተነሳው ቶፒክ ላይ ነበር ያልኩት። የተነሳውን ቶፒክ ካልሰማሁ አስቸጋሪ ነው የሚሆነው። እኔ በተነሳው ቶፒክ ላይ ነበር ጥያቄ ካለ አንሳ ያልኩት። እሺ ጥያቄን አቅርብ። የሚገናኝ ነገር ከሆነ ችግር የለውም፣ ሀሳቡን አድሬስ እናደርገዋለን። ኦኬ ጥያቄ ላቅርብ። ቶፒኩን አልሰማውም፣ ምናልባት አሁን ዘግቼ ስለገባው። ብዙ ጊዜ ይሄ በስላሴ ላይ ማብራሪያ በሚሰጥበት ጊዜ በኦርቶዶክስ ወገኖች የሚሰጥ ማብራሪያ አለ። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ሕይወትነት የሚለው ማብራሪያ ትንሽ አንዳንድ ጥያቄዎችን ስለፈጠረ ነው። በአብ ልብነት ሌሎቹ ሁለቱ አካላት ያስባሉ፣ በወልድ ቃልነት ይናገራሉ የሚለው አተረጓጓም እዚህ የአብ በራሱ አይናገርም፣ ወልድ በራሱ አይናገርም ማለት ወልድ ይናገራል፣ መንፈስ ቅዱስ በራሱ አይናገርም። መንፈስ ቅዱስ ሕይወትነት በሚባልበት ጊዜ አብ በራሱ ሕይወት የለውም፣ ወልድ በራሱ ሕይወት የለውም፣ በመንፈስ ቅዱስ ሕይወትነት ነው ሕይወት ይኖራሉ የሚለው ትርጉም የሚሰጥ ስለሚመስል ይሄን በምን መልኩ ነው የሚገለጸው የሚለውን ለመጠየቅ ነው። አሁን ያልከው ነገር ከምን አንጻር መሰለህ? በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ሕይወትነት ተብሎ ሲነገር ለምሳሌ በወልድ ቃልነት ይናገራሉ ሲባል ከቅድስት ሥላሴ አንጻር ነው። ኦኬ ይሄን ማወቅ ያለብህ ነገር ስምም አለ በል ይቅርታ ወልደ በል ከቅድስት ሥላሴ አንጻር ነው ይሄ የሚነገረው። ለምሳሌ መጽሐፍ ቅዱስ ላይ ተመልክተህ ከሆነ አብ ሲናገር ሰምተናል አይደል? አብ ሲናገር ሰምተናል አይደል? መጽሐፍ ቅዱስ ላይ አይደል? ጌታችን ኢየሱስ ሲጠመቅ አይደል? ይሄ የምወደው ልጄ ነው ብሎ ሲናገር ሰምተናል። ወልድ ኦፍ ኮርስ በጣም ብዙ ጊዜ ሲናገር ሰምተናል። መንፈስ ቅዱስ ለምሳሌ የሐዋርያት ሥራ ምዕራፍ 9 ወይም 13 ላይ ሳውልን ለለየውለት ለጠራው ስራ ለዩልኝ ብሎ ሲናገር ሰምተናል አይደል? መንፈስ ቅዱስ ይሄ ሰፓሬት አካል ናቸው። መረሳት የሌለበት ምን መሰለ? አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው። ኦኬ ሶስቱም አካላት ይናገራሉ። አብ ይናገራል፣ ወልድም ይናገራል፣ መንፈስ ቅዱስም ይናገራል። በአንድነት ስንናገር ግን ኦኬ ከቅድስት ሥላሴ አንጻር በአንድነት ስንናገር ግን አብ ወልድ መንፈስ ቅዱስ በወልድ ቃልነት ይናገራሉ ብለን ነው የምንናገረው። አግኝተኛ በአንድነት አብ ወልድ መንፈስ ቅዱስ በወልድ ቃልነት ይናገራሉ ብለን ስንናገር አብ አይናገርም ወይ ወልድ አይናገርም፣ አብ አይናገርም ወይ ደግሞ መንፈስ ቅዱስ አይናገርም ማለት አይደለም። እሺ አይደለም። በመንፈስ ቅዱስ ሕይወትነት ይኖራሉ ስንል አብ ሕይወት የለውም ወይም ደግሞ ወልድ ሕይወት የለውም ማለታችን አይደለም። ስለዚህ አሁን ቀደም ያልከው ሎጂክ አየህ ኔጌት አያደርግም። አንዱ ከሌላው ጋር የሚጋጭ ነገር አይደለም። ነገር ግን ከቅድስት ሥላሴ አንጻር ስንናገር ከአንዱ መለኮት አንጻር ስንናገር ኦኬ ከአንዱ መለኮት ወይ ደግሞ ሶስቱ አካላት በአንድ ላይ ለሶስቱ አካላት ስንናገር ይህን ነገር እንናገራለን። ለሶስቱ አካላት ይህን ነገር መናገራችን ግን በወልድ ቃልነት ይናገራሉ ስንል ግን አብና መንፈስ ቅዱስ አይናገሩም ማለታችን አይደለም። እሱ እንዳይረሳ። ጥሩ እንደሱ ከሆነ ከሥላሴም አንጻር ሲናገር ስለዚህ በመንፈስ ቅዱስ ሕይወትነት ሲባል እንደ ራሳቸው እንደቻሉ እንደ በአካልነት ከሚናገሩ ልዩነት ይኖረዋል ማለት ነው። ምን ከሥላሴ አንጻር በመንፈስ ቅዱስ ሕይወትነት አብ ይኖራል፣ ወልድ ይኖራል በምንልበት ጊዜ እና ሌላ ጊዜ በራሳቸው ደግሞ በአካልነት ራሳቸው በየራሳቸው ሕይወት አላቸው በምንልበት ጊዜ እንትን አለ ልዩነት ይኖረዋል። ያ አይ ልዩነት የለውም። ቀደም እንዳልኩ እኮ ነው ያ ሎጂክ ኤግዛክትሊ ዘ ሴም ሎጂክ አፕላይ ያደርጋል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ ደኮነ እኮ አይደል አብ በራሱ ሕይወት እንዳለው ወልድ ደግሞ በራሱ ሕይወት እንዲኖሩ ሰጠው ብሎ ተነግሯል አይደል? አብ በራሱ ሕይወት አለው፣ ወልድም በራሱ ሕይወት አለው። ለምሳሌ ይሄ ማለት ግን ሰፓሬትሊ ሲናገር ሶስቱ አካላት እኮ ሕይወት የላቸውም አብ በራሱ ሕይወት የለውም እያልን አይደለም። ወይ ደግሞ ወልድ በራሱ በመንፈስ ቅዱስ ሕይወትነት ብለን ስንናገር አብ ሕይወት የለውም ወልድ ሕይወት የለውም እያልን አይደለም። አላቸው። ነገር ግን ከ3% ከሶስቱ አካላት አንጻር ስንናገር እንድንናገራለን ነው እያልን ያለን ወንድማችን። ያው አብ በአብ ልብነት የሚባለው ደግሞ ከምን አንጻር ነው ከተባለ አብ ምንጭ አይደለ? ምንጭ ነው አብ። ከዛ አንጻር ነው ወንድማችን። ጥሩ